ያለው የምንወያይበት ርዕስ የምንማማረው ዛሬ የሚያሰባስበን ርዕስ በሙሉ ጭንቀት ነው እና ጭንቀት ምንድን ነው? ምክንያቱም አንድ ነገር ሲጀመር መጀመሪያ ዲፋይን ከማድረግ መጀመር አለብን እና ጭንቀት የሚለውን ዲፋይን አድርገን ጀምረናል። ለምንስ ይከሰታል? የት ይከሰታል? በምን ምክንያት ይመጣል የሚለውን ከውዞቹን ለማየት ሞክረናል። አንዳንድ ሪሊፍ ስንፈልግም ደግሞ ከዚህኛው ለመቀላቀል እስከ ፊዚክሳል ኤክሰርሳይዝ ድረስ ሄደናል፣ ተመልክተናል እና እንደው መጽሐፍ ቅዱስ እስክን እንደው ምን ያክል ስለ ጭንቀት የሚናገረው ነገር አለ? በተለይ ደግሞ መፍትሄው ላይ ዛሬ መፍትሄው ስለሆነ በዋናነት እሱን አንድ ሁለት ሶስት ቦታ ክፍሎች ላይ ከመጽሐፍ ቅዱስ እንደው እየጠቀስን ብናይ ደስ ስለሚለኝ አንድ 5-6 ነጥቦችን እንመለከታለን። ትይዟቸው ከሆነ ትይዟቸዋላችሁ። በዋን ቱ ዋን ሴሽኑም ደግሞ ምናልባት ከዲያቆን ጋርም ደግሞ በፕራክቲስ ትመለከቷቸዋላችሁ ማለት ነው። ጭንቀት እኛ ላይ ከሚያመጣው ስነ ልቦናዊ ጉዳት ባለፈ ስጋዊ ጭንቀት፣ ልብ በሉ፣ ጭንቀት ራሱ ስጋዊ የሆነ ጫና ራሳችን ላይ ያመጣል። ሰውነታችን ላይ ፊዚካል የሆነ ነገር ኤክስፕረስ የምታደርጉት ነገር ላይ ሆኑ ታገኙታላችሁ። ነፍሳችሁ ከመጨነቋ ባለፈ በመንፈስ ከመጎዳት ባለፈ ስጋ ነስቶ ግዘፍ ነስቶ ስፔሲፊክሊ እናንተ ላይ ምን ያደርጋል? ጉዳት ሲያመጣ ትመለከታላችሁ። ወይም ደግሞ ሰውነታችሁን ሲቆጣጠር የምትናገሩበትን መንገድ፣ የምትሰሯቸው ስራዎች ላይ፣ ከሰው ጋር ያላችሁ ግንኙነት ላይ ተጽዕኖ ኖሮት ሲበጠብጣችሁ ትመለከታላችሁ። ከእናንተም አልፎ ሰዎች ላይ ሲጋባ ማለት ነው። ስለዚህ ይህ ጭንቀት የምንለው ነገር በእኛ ብቻ የሚቆም ሳይሆን ከእኛም አልፎ በሰዎች የሚጋባ ነው ማለት ነው። ስለዚህ እኛ በደንብ ኮንትሮል ካላደረግነው እኛን በስጋም በነፍስም ይዞ ከዛም ደግሞ በሚመለከቱን በዙሪያችን ያሉ ሰዎችንም እንደዛው የሚያጠቃ ወይም ደግሞ እነሱ ላይ ኢፌክት አለው። ስለዚህ እኛ ልክ ስንነካ ወይም ደግሞ ብንገፈተር ብላችሁ አስቡት። እኛ ተንገዳግነን ብቻችንን አንድ ወር የምንወድቀው። እኛ ክርስቲያኖች ነን፣ በህብረት ነው የምንኖረው፣ ህብረታውያን ነን፣ ስናመልክም ስንኖርም። ስለዚህ እኔ ተንገዳግጄ የምወድቅበት ሌላ አንድ ወንድም ሌላ እህት ይኖረኛል፣ ልጅ፣ እናት፣ አባት ይኖረኛል። ስለዚህ በእኔ ብቻ አይቆምም ማለት ነው። ከእኔ አልፎ ብዙ ሰዎች ላይ ጉዳት ያደርሳል። ስለዚህ መፍትሄው ምንድን ነው? ጭንቀትን መጀመሪያ ማወቅ፣ ልብ በሉ፣ ሪኮግናይዝ ከማድረግ መጀመር አለብን። አንድ ሰው ንስሐ እንኳ ሲገባ ምንድን ነው እኔ ኃጢአተኛ በደለኛ ነን ብለን ነው የምንጀምር አይደለ? ስለዚህ ከእግዚአብሔር ምሕረትን ለመፈለግ መጀመሪያ ማመን። ልክ የዳዊት ልጅ ሆይ አንተ ማረኝ ብሎ እጁን አንስቶ እንደዘረጋ ሁሉ እኛ ልንዘረጋ ይገባል። መጀመሪያ እጅን መዘርጋት ማለት ነው። እርዳታ እንፈልጋለን። እኛ ምን ሆነናል? የሆነ ነገር ጎሉናል። ጸጋ እግዚአብሔር ጎሉናል። ምክንያቱም ጸጋ እግዚአብሔር እንደው ከኛ ሙሉ ቢሆን እንደ ድንግል ማርያም ስናመሰግን እንደ ቅዱሳኑ ሐሴት ስናደርግ እንገኝ ነበር። ነገር ግን በዓለም ያለ ነው ብዙ ይጎለናል። ስለዚህ እንጨነቃለን ማለት ነው። ስለዚህ ከዚህ መካከል መፍትሄዎቹ መካከል አንደኛው እዚህ አንደኛ ጴጥሮስ ምዕራፍ 5 ከቁጥር 7 ላይ ስለ ሰው እና ጭንቀታችን በሙሉ ስለ እግዚአብሔር ማስረከብ እንዳለብን የሚያስቀምጠው ክፍል ነው። አንደኛ ጴጥሮስ ምዕራፍ 5 ባለፈውም ጠቅሰን ዲያቆን አብራርተውላችኋል። ቁጥር 7 ላይ ተመልክተናል። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ብሎ የመፍትሄውን መጀመሪያ ይነግረናል። በማን ላይ እንድናስረክብ? በእርሱ ላይ። እግዚአብሔር ሁሉን የሚችል ሁሉን የሚገዛ እኛን ብቻ ሳይሆን ዓለምን በሙሉ ያስተዳድር ያለ እንደው የጎደለ ምንም የሚባል ነገር ሳይሎት እንደ ሃርሞናይዝድ ሆኖ ያለ የሚገዛ አምላክ እንደሆነ አምነን እኛንም ደግሞ ጭንቀታችንን ለእርሱ በቃ ልክ አንድ ሕፃን ቢኖር ልብ በሉ እንደ ከአባት ጋር እየሄደ ያለ አንድ ሕፃን ቢኖር እና ሻንጣ ተሸክሞ ትንሽ ከበድ ቢለው ምን ያደርጋል? ያችን ሻንጣ ለአባቱ አይደለም አባቱ ትንሽ ያለው ከፍ ያለ ነው ይሻ ስለዚህ አባቱ እንደሚደግፈው የሚያውቅ ልጅ ምን ያደርጋል? ለአባቱ ያስረክባል ማለት ነው። ልክ እንደዛ እኛም ሲከብደን፣ የህይወት መከራ ሲከብደን፣ ጭንቀታችን ሸክማችን ሲከብደን የምናስረክበው አምላክ አለን። ያግዘናል። በድካማችን የሚያግዘን ጭንቀታችንን ሙሉ በሙሉ በእርሱ ብንጥል እርሱ ሊያግዘን የታመነ አምላክ እንዳለን መጀመሪያው ማመን ሄዱ። ስለዚህ በእርሱ ልንታመንና ጭንቀታችንን ለእርሱ ልናስረክብ የግድ ነው መጀመሪያው ማለት ነው። ለእርሱ የምናስረክብ ከሆነ ደግሞ በብዙ ችግር ሊኖርብን ይችላል። እንደው ብዙ ዓለም ፈተና ይኖራል። በኑሮ፣ በቤተሰብ፣ በብዙ ነገር ይኖርብናል። እርሱን ደግሞ በጸሎት ማመስገን፣ ሁል ጊዜ የጸሎት ህይወት ከእርሱ ጋር ልንነጋገር። ጸሎት ራሱ ቴራፒ ነው። በነገራችን ላይ ለስጋም ለነፍስም ማለት ነው።
እናመሰግንበታለን፣ እርሱ ጋር እንነጋገራለን። የምናመልከው አምላክ እንደታመንነው እነግራለን። እኛም ደግሞ ምን እናደርጋለን? አፈርሜሽን ይባላል አይደለ? ይሄ ባለሙያ ቋንቋ በኋላ ዲያቆን ከሄዱበት አፈርሜሽን ነው። በነገራችን ላይ መልካም እንደተደረገልን እያመንን ደጋግመን እንለዋለን። ይህንን ቅዱስ ጳውሎስ በፊልጵስዩስ መልእክቱ ላይ ተመለከቱታላችሁ። ፊልጵስዩስ መልእክቱን ቅዱስ ጳውሎስ ምዕራፍ 4 ላይ ከቁጥር 6 ጀምሮ እንዲህ ይላል። ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሀሳባችሁን በክርስቶስ ኢየሱስ ይጠብቃል ብሎ ቅዱስ ጳውሎስ ይነግረናል። ልብ በሉ፣ ጌታ ቅርብ ነው። ይህ ሀሳባችን ጭንቀታችን ያስረከብንለት ጌታ ለእኛ ቅርብ ነው። ሩቅ አምላክ አይደለም ያለን፣ ለእኛ ፐርሰናል ኮኔክሽን ያለው ነው። የእኛን የሚወደን ቅርባችን የሆነ ነው። በነገር ሁሉ ምን ልናደርገው ስለምንጨነቅ፣ ጭንቀት አንደኛው ነው። በነገራችን ላይ ምድር ላይ የሚያጋጥመን በቤተሰብ በብዙ ነገር ጭንቀት አንዱ ነው። በጸሎትና በምልጃ ከምስጋና ጋር ልብ በሉ። ጸሎት ምን እናደርጋለን? ወደ እርሱ እናሳስባለን፣ ድክመታችንን ማለት ነው። ከዛ ምልጃን እንጠይቃለን ደግሞ ከዛም ደግሞ ማለት ነው። ከዛ ግን ምን እናደርጋለን? እናመሰግናለን ደግሞ ስለተደረገልን ነገር ወይም ስለሚደረግልን ነገር። በዛው አንቀርም ማለት ነው። የወደቅን ሰዎች፣ የተጨነቅን ሰዎች በዛው አንቀርም። የሚራራልን አምላክ ምን ያደርገናል? ያግዘናል፣ ከፍ ያደርገናል። ስለዚህ ምን እናደርገዋለን? እናመሰግነዋለን። ምስጋናው የሂሊንጉ ፕሮሰስ የመጀመሪያ ይሆናል ማለት ነው። ለምን? በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ተብሎ የእኛ የሚጠበቅብን ከእርሱ ጋር ምን መነጋገር፣ ማስታወቅ። እንዴት ማስታወቅ ምንድን ነው ካላችሁ ቁጥር 7 ላይ ነው ደስ የሚለው። አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ነው። አእምሮን ሁሉ የሚያልፍ እኛ ከምናስበው በላይ ከሰው ሀሳብ በላይ የሆነ እግዚአብሔር አለ። ከእርሱ የእግዚአብሔር ሰላም ልባችሁንና ሀሳባችሁን ልባችሁን ሀሳባችሁን ሁሉንም በክርስቶስ ይጠብቃል። ጋራንቲ ነው የሚሰጠን፣ ይጠብቀናል። ስለዚህ ጸሎት፣ ምስጋናን ማብዛት አለብን በህይወታችን ማለት ነው። በጭንቀታችን ሰዓት እንደው በነገራችን ላይ ቅዱስ ጳውሎስ እና ሲላስ በእስር ቤት ይላቸዋል። ሐዋርያት ሥራ ምዕራፍ 16 ላይ በእስር ቤት ሆነው እየዘመሩ ይጸልዩ ነበር። ሐዋርያት ሥራ ምናልባት የምትይዙ ካላችሁ ያዙት። ሐዋርያት ሥራ ምዕራፍ 16 ላይ ማለት ነው ከቁጥር 25 ጀምሮ እንደው ታሪኩን ብትመለከቱት ሲዘምሩ ታያላችሁ። በመንፈቀ ሌሊት ይላል። እንደው በቀንም አይደለም። ጳውሎስ እና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር፣ እስረኛዎቹ ያዳምጧቸው ነበር። አሁን ሁለተኛም ትመለከታላችሁ። እነሱ ብቻ ሳይሆኑ እስረኞቹን ሊያዳምጡ ነበር። ድንገትም የሆኑ መሰረት እስኪናወጥ ድረስ ነው የሚለው። ታላቅ የምድር መንቀጥቀጥ ሆነ፣ በዚያም ደጆች ሁሉ ተከፈቱ፣ የሁሉ እስራት ተፈታ እያለ ያስቀምጣል። በጭንቅ ሰዓትም ሆነ በምንም በቃ ሌሊት የሚሆን ማመስገን ምንም ልዩ አምላክ ስላለን ነው። በቃ አይምሮን የሚያልፍ አምላክ አለን። ምስጋና ሁል ጊዜ በቃ ምክንያቱም ችግራችን ከመቀየሩ በፊት እንደው ገና ከዛ በፊት ምስጋናው እኛን ነው የሚለውጠን። ለምን? ለራሳችሁ የምትነግሩት ምንድን ነው የሚያደርግ አምላክ እንደሆነ ማለት ነው። እናንተ ብቻችሁን እንዳልሆናችሁ ራሳችሁን ትነግሩታላችሁ በጸሎታችሁ። ስላልሆናችሁም ነው ደግሞ በነገራችን ላይ መጀመሪያ እናንተ ሂል ታደርጋላችሁ። ከዛ ምን ይሆናል? ምሉ ይሆናል ማለት ነው። መዳ እናንተ ያመናችሁት ይከናወንላችኋል። ሁሌም እንደዛም እንደሚሆን ደግሞ እግዚአብሔርን ሁሌ ደግሞ ማስታወስም ልክ ነው። በነገራችን ላይ ጭንቀት የሚመጣው ከእግዚአብሔር ስንለይ፣ ሀሳባችን መንፈሳዊ ከመሆን አልፎ እንደው በምድራዊ ነገር ላይ በጣም ስታክ ስንሆን ነው። ለዚህ ደግሞ መፍትሄው ምንድን ነው? መጽሐፍ ይነግረናል። በነገራችን ላይ እዚህ ኢያሱ ምዕራፍ 1 ላይ ስትመለከቱ ከቁጥር 8 ላይ እንዲህ ብሎ ነው የሚያስቀምጥ። ምዕራፍ 1 ቁጥር 8 ላይ የዚህ ሕግ መጽሐፍ ከአፍህ አይለይ ይለዋል። የዚህ ሕግ መጽሐፍ ልብ በሉ ከአፍህ አይለይ። ከአፍህ ሊለይ አያስፈልግም። ለምን? በቀንም በሌሊትም ማለት ነው። ነገር ግን በተጻፈበት ሁሉ ጠብቅና ታደርግ ዘንድ በቀንም በሌሊት አስብ። ከዛ የዚህን ጊዜ መንገድን ያቀናልሃልና ይከናወንልሃልን ነው የሚለው። መንገድ ጭንቀት ገብቶናል፣ ግራ ተጋብተናል። አስቡት፣ እግዚአብሔርን ቃል ያከናውልናል፣ ያደርግልናል። መዝሙረኛው መዝሙር 1 ሲጀምር በነገራችን ላይ ይህም ብሎ ነው የሚጀምረው። ቁጥር 2 ላይ
ህጉን በቀንና በሌሊት የሚያስቡ ብሎ አይደለም የጀመረው። ምስጉን ነው ብሎ ሲጀምር በጭንቀቱ የሚያረጋጋው ማለት ነው። ስለዚህ ሁሌም የምናደርግ ይገባል፣ ልናሰላስለው። ያረጋጋል። መድኃኒት ነው። በነገራችን ላይ መድኃኒት ነው። በጣም የሚያስጨንቅ ነገር ስንገባ እንደው በጣም ስንረበሽ ስሙን መጥራት ከአቅማችሁ በላይ የሆነ ነገር ሲሆን ማሰላሰል፣ መጸለይ። ስለዚህ እዚህ ሁለተኛ ዜና መዋዕል ምዕራፍ 20 ላይ ስትመለከቱ ስለ ንጉሥ ኢዮሳፍጥ የሚያወራው ታሪክ አለ። እንደው ከምዕራፍ 20 ሙሉ ዝም ብላችሁ አንብቡት። ምዕራፍ 20 ማለት ነው። በጭንቅ በሆነ ሰዓት ላይ ምን ያደርጋል? ህዝቡን ይሰበስባል። ብቻችሁንም ደግሞ ላይሆን ስለሚችል ማለት ነው። ህዝቡ ሁሉ ይሰበሰባል። ጸሎት ወደ እግዚአብሔር አስታውቁት። ለምን? ከጭንቀት ሁሉ የሚገላግል አምላክ እንደሆነ ስለምናውቅ ማለት ነው። ከጭንቀት ሁሉ ይገላግል የሚያደርግ አይደለም፣ የሚችል አምላክ ነው ያለን። እኛ ከእኛ ተለይቶ ዲስተንት ሆኖ ያለ አምላክ አይደለም ያለን። እንደዛ አይነት አይደለም የኛ አምላክ፣ የሚያደርግ አምላክ ነው። በደንብ ተመልከቱ። የሚያደርግ አምላክ ነው። እናንተ በዚህ ሰልፍ የምትዋጉ አይደላችሁም እያለ የሚመጣባቸውን እንደው ነገር እናንተ አይደላችሁ፣ የሚዋጋ እግዚአብሔር ነው። እኔ አልችልም፣ አንችልም፣ ግን እኛ ክርስቲያኖች ነን፣ የሚችል አምላክ አለን። ስለዚህ እሱን እናስቀድመዋለን ማለት ነው። ምናልባት ግን ጭንቀት በነገራችን ላይ እንደው በብቻም ላይ ፈታ ይችላል። ለዛ ነው መጽሐፍ ደጋግሞ ይነግረናል፣ እርስ በራስ እንድንደጋገፍ። ይህ አሁን ማህበረን ጠርቶ ጸሎት እንደተደረገው ሁሉ ቅዱስ ጳውሎስ ገላትያ መልእክቱ ምዕራፍ 6 ቁጥር 2 እንደያዙት ገላትያ መልእክቱ ላይ ማለት ነው ምዕራፍ 6 ቁጥር 2 ላይ ጠቆም ያደርገናል። በእርግጥ በሌላ መልእክቶች ላይ ትመለከታላችሁ። ከእናንተ እንዲህ ነው የሚለው ምዕራፍ 6 ቁጥር 2 ላይ ከእናንተ እያንዳንዱ የአንዱን ሸክም ይሸከም ይላል። የአንዱን ሸክም ይሸከም። ጓደኛችሁ ሲጨነቅ እናንተ አጋዥ፣ እናንተ ስትጨነቁ በኋላ የሚያግዝ ስለሚመጣ ማለት ነው። ህብረታዊ አይደለም? የአንዱ መቸገር ለእኛ፣ የእኛ መቸገር ሌላው። ስለዚህ ለጭንቀት መፍትሄው እርስ በራስ መደጋገፍ፣ ሌሎች ድጋፍ መሆን። የሚገባስ እና ብርቶች ድካማቸውን በድካማቸው እንድንረዳቸው ነው እያለ ያስቀምጥ ያለ አይደለ? ለራሳችን የምናድላ እያለ ያስቀምጣል ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 15 ላይ ብርቶች ድካማቸው በድካማቸው እንድንረዳቸው ይላል። የሚራዱን ወንድሞች አሉን። በቤተ ክርስቲያን ህብረት ውስጥ መሆናችን ለእኛ ልዩ ጥቅም ይኖረናል። ክርስቲያኖች ጭንቀታችን ለእኛ ብቻ ነው። የሚካፈሉን አሉ፣ የሚያግዙን አሉ፣ በደከምን ሰዓት የሚያበረቱን አሉ። እግዚአብሔርን ብቻ ብለን እንደው ብቻ ላይ የምንቀር አይደለም። እግዚአብሔር ራሱ ቤተክርስቲያኑ ሰጥቶናል። ክሊኒኩ አለች ቤተክርስቲያን፣ ሆስፒታሏ ማለት ነው። እዛችሁ ውስጥ ብትሆኑ የሚደግፏችሁን ታገኛላችሁ። ለእናንተ በጣም በድካማችሁ ሁሉ ሊያግዟችሁ የሚችሉ ክርስቲያኖች አሉ። ህብረት ማድረግ፣ በህብረት መጸለይ፣ በህብረት መኖር። በጭንቀታችሁ ብቻችሁን አትሁኑ። በነገራችን ላይ ይሄ አሎን ታይም እየተባለ በጣም የሚካሄደው አንዳንዴ ዳንጀረስ ይሆናል። ጭንቀት በሚመጣ ሰዓት ላይ እኛ ክርስቲያኖች ነን የራሳችሁ ሴክሉድ አድርጋችሁ የምትሄዱበት ታይም አለው አንዳንዴ። ነገር ግን አብዛኛው ጊዜ የሚመከረው ምንድን ነው? በማህበር እንድንሆን፣ የሚያበረቱን የሚያስቡልን ወንድሞች እህቶች ባሉበት እንድንሆን። ለምን? ቴራፒ ነው። ሶሻላይዝ ማድረግ በራሱ ራሱን የቻለ ቴራፒ ስለሆነ ከጸሎቱም ከምኑም ባለፈ አንዱ ሲደክም ኢቨን ፊዚካል ድከም እኮ ሲደክም ትመለከታላችሁ። ሙሴና አሮን ዘጸአት ምዕራፍ 17 ላይ እኮ እንደ ወገሰ እጁን ሁሉ ሲደክመው በግራና በቀኝ ሆኖ እጁ ሲታያላችሁ አይደለ? ሙሴን እንኳን መንፈሳዊ ድካም ስጋዊ ድካም እጁ ሲያዝ በግራና በቀኝ የሚደግፉን ወንድሞች አሉን፣ የሚያግዙን ምን አለን እህቶች አሉን። ስለዚህ ጭንቀት እንደው ብራም ሲሰማችሁ የወደደቃችሁ ሰዓት ብቻችሁ የመሰላችሁ ይመስላችሁ የሚደግፏችሁ እንዳለ ማወቅ ግድ ነው። ከማህበር አትለዩ። ይህ ማህበር የሚያከማችሁ ሐኪም ቤታችሁም ስለሆነ ማለት ነው። ለሁሉ ግን ምናልባት እንደው መነሻ የሚሆነው ግን ጭንቀት የወደፊቱን እያሰብን እንደው ነገ ምን ሆኑ፣ ማታ ምን እንሆን፣ የዛሬ ሳምንት ምን እንሆን ይሆን፣ ይችን እንደው መንገድ አልፌ እዚህ ሀገር ስገባ የሚገጥመኝ ምን አይነት ይሁን ፖሊስ፣ እንዲህ እያለን ነው የምናስብ። የዕለት እንጀራችንን ስጠን ብለን እንደምንጸልይ አንዳንዴ እንረሳዋለን ይመስለኛል። የማቴዎስ ወንጌል ምዕራፍ 6 ላይ ቁጥር 34 ላይ ማቴዎስ ወንጌል ማለት ነው ምዕራፍ 6 ቁጥር 34 ላይ
ይሄ ረጅም የሆነ ሀሳብ እያሰብን በጣም እንድንጨነቅ አይደለም። ነገ ለራሱ ይጨነቃልና ብሎ ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል ብሎ ያስቀምጣል። ቁጭ ነው የሚያደርገው ጌታ። ለነገ ለራሱ ይጨነቃል። እናንተ በእናንተ ቁጥጥር ስላለው ተጨነቁ። ስለ ዛሬ ማለት ነው። ጭንቀት ብዙ አይነት ስለሆነ ማለት ፖዚቲቭ እና ኔጌቲቭ ታይተናል አይደለም። ጥሩ ይሆናል፣ መልካም ይሆናል እንድትሰሩ ሰነፍ ሆናችሁ ውይ ብላችሁ እንደው ምንም አያስፈልግም ብለን እንዳትቀመጥ ደግሞ እንድትሰራ ደግሞ የሚያግዝም አለ። ፖዚቲቭ የሆነው ስለ እሱ ስለ ራሴ ስለ ነገ ግን የእናንተ አይደለም። ድርሻው የማን ነው? የእግዚአብሔር ነው። እናንተ የዕለት ዕለቱን ስሩ። አይ እንዴት የነገነ እንዳትሉ ደግሞ በተማሪ መመሰል ይቻላል። በነገራችን ላይ ተማሪ አመቱን ሙሉ ተቀምጦ መጨረሻ ላይ ይፈተናል አይደለ? 6 ወር ላይ ወይ አመቱ መጨረሻ ይፈተናል። ግን ያ ተማሪ እንደው ዛሬ 6 ወር ብሎ መጨነቅ አለበት ነው? የእሱ ስራ መሆን ያለበት ዕለት ዕለት መምህሩ ያስተምራል፣ ያጠናል። ዛሬን ሬዲ ነው ሁሌ። ነገን ሬዲ ነው። ነገ ሲመጣ ደግሞ ነገ ሌላ ቀን ነው። ሰነፍ ብቻ ነው ዛሬን ስለማይዘጋጅ የዛሬን በደንብ ትኩረት ሰጡ ስለማይሰራ ስለ ቀጣዩ የሚመጣው የሚጨነቀው። በእግዚአብሔር የሚተማመን ዕለት ዕለቱን እየሰራ እሱ እግዚአብሔር እንደሚያግዘው የሚያቅሰው ዋይ ለምን ይጨነቃል? አይጨነቅም። ጌታ የሚያስተማረን እንደዛ ስለሆነ ማለት ነው። እግዚአብሔር የዛሬ ጸጋ ለዛሬ ነው የሚሰጠው፣ ነገ ለነገ አይደለም። ማለፋችንንም ስለማናውቅ ማለት ነው። ማለፋችንን ማናውቅ ተስፋ ግን እናደርገዋለን። ተስፋ ግድ ነው። ተስፋ ስለሆነ እኛን የሚይዘን እግዚአብሔር ላይ ተስፋ እንድናደርግ መጽሐፍ ይነግረናል። ኤርምያስ ምዕራፍ 17 ከቁጥር 7 ላይ ስትመለከቱ ስለ ተስፋ ቁጭ አድርጎ ነው የሚያስቀምጠው። በብዙ ጭንቅ በብዙ መከራ በሆነን ሰዓት ተስፋ የምናደርገው እግዚአብሔርን ነው። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው ብሎ ነው የሚጀምር። የታመነ ብሩክ ነው። ለምን? በውሃ አጠገብ እንደተተከለ በወንዝም ዳር ስሩን እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅ ዓመትም እንደማይሰጋ ፍሬውንም እንደማያቋርጥ ዛፍ ይሆናል እያለ ነው የሚያስቀምጠው። በቃ የታመነ በእግዚአብሔር የታመነ ተስፋ የሚያደርገው እሱን ነው። ተስፋ የሚያደርገው እሱን ነው። አብርሃምን ይነግረናል አይደለ? ቅዱስ ጳውሎስ እኮ ሮሜ ምዕራፍ 4 ላይ ስትመለከቱ ብዙ ጊዜ ይጠብቃሉ አይደል? ሚስቱም ብዙ ዓመት አለፋት፣ እሱም ቆየ። ግን እግዚአብሔርን ተስፋ ስለማደረጋቸው ሮሜ መልእክቱ ላይ ቅዱስ ጳውሎስ ምዕራፍ 4 ከቁጥር 18 እስከ 21 ድረስ ባለው ይነግረናል። በነገራችን ላይ ተስፋ ብዙ ጭንቀት እኮ አለባቸው። አልወለዱም። አዎ መውለድ ይፈልጋል ሰው አይደሉ? አዎ ዘር መተካት ይፈልጋሉ። አሁን እንጨነቃለን። እንዴት ልጅ ሳልወልድ ብላችሁ የምትጨነቁ ብዙዎች ትኖራላችሁ። በቤታችሁ እንዴት በረከት እኔ ሰው ያየውን እንዴት አላይም የምንል ብዙዎች አይደለም? እኔ ምን አጠፋው? ኃጢአት አልሰራው? ምን አይነት መቅሰፍት? ብዙ የምንጨነቅ ሰዎች አለን። በነገራችን ላይ እንደምርገም እያደረግ ነው። ግን ከአብርሃም እንማር። ምን አደረገ? እግዚአብሔርን ተስፋ አደረገ። ዘር እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ ልብ በሉ። ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ ነው የሚለው። ምንም በሌለ ሰዓት በቃ አመነ። ግን ምን እያደረገ? ለእግዚአብሔር ክብር እየሰጠ ይላል። ቁጥር 20 ላይ ስትመለከቱ የሰጠውንም ተስፋ ደግሞ ሊፈጽም እንደሚችል አጥብቆ እየተረዳ ይላል። አሁን ቅድም ያለው ማለት ነው። እንደሚሰጠን አምነን መጀመሪያ እናመስግን፣ ክብር ስጡ። የሚያደርግ አምላክ ነዋ። ሊፈጽም እንደሚችል እመኑት። ላመኑት አይደል የሚከናወን? ስለዚህ እመኑት። በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ አልቆረጠም። እናንተም በእግዚአብሔር ተስፋ አትቁረጡ። ተስፋ አትቁረጡ። የአሁኑ ሁኔታ አትመልከቱ። እግዚአብሔር ነገን እንደሚያስተካክል፣ አረ ነገ ዛሬንም ሊያስተካክል እንደሚችል። ምክንያቱም አሁን ምናልባት ከምሽቱ 3 ሰዓት ሊሆን ነው። 3 ሰዓት ከ1 ደቂቃ አናውቅ። እግዚአብሔር ሁሉ ነገር ሊቀይረው ስለሚችል ግልብጥ ሊያደርገው የሚችል አምላክ ነው ያለን። ደግሞም ያደርገዋል። እመኑት፣ ጸልዩ፣ በእርሱ ታመኑ፣ ተስፋ ማድረጉ በቃ ይሄ ነው። ልባችንን በምን ልናሳርፍ ይገባል? በክርስቶስ። በዚህ ልጨርስ። የማቴዎስ ወንጌል ምዕራፍ 11 ከቁጥር 28 ጀምሮ እንዲህ የሚያስቀምጠው ክፍል አለ። እናንተ ደካሞች ሸክማችሁ እየከበደ ሁሉ ወደ እኔ ኑ፣ እኔም
አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም እረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና ብሎ ያስቀምጥልናል ጌታ። የእግዚአብሔር ቀንበር ቀሊል ነው፣ የሚያሳርፈን እሱ ነው። ሸክማችንን በክርስቶስ ላይ ጣሉት፣ ሁሉንም ጣሉት። ክርስቶስ ያድነናል። ተጨንቀናል፣ የምናደርገው ጠፍቶናል፣ ሰዎች ርቀውናል። ክርስቶስ ምን ያደርገናል? ይፈውሰናል። ልክ 12 ዓመት ደም ሲፈሳ ስትሰቃይ የነበረችው ትዝ ይላችኋል። የማርቆስ ወንጌል ምዕራፍ 5 ላይ ከቁጥር 25 ጀምሮ አለ። ማርቆስ ወንጌል ስናጠና በቃ መጨረሻ ባለቀ ሰዓት በማመጥ ወደ ክርስቶስ ምን ስለሚል ስለሚያሳርፍ፣ እሱ ምን ስለሚፈውስ ስጋን ብቻ ነፍስንም ጭምር የእውነተኛ እረፍት ምንጭ ክርስቶስና ክርስቶስ ብቻ ስለሆነ ማለት ነው። በቃ ስለዚህ ሐና በመጽሐፍ ስትመለከቱ ጭንቀቷን ወደ ጸሎት ለወጠች አይደለም? እናንተም ወደ ጸሎት ለውጡት። ሕዝቅያስ ፈርቶ ነበር አለ። ግን ምን አደረገ? ፍርሃቱ በእግዚአብሔር ዘረጋ። ዘርጉት፣ በቃ ግለጡት። ጴጥሮስ ልክ ውሃ ሲራመድ ሰጠም አይደለ? ምን አደረገን? መጨረሻ እጁን ዘረጋ አይደል? ጌታ አድነኝ ብሎ በቃ እጃችሁን ዘርጉ። እንደ ጳውሎስ እና ሲላስ ደግሞ በመከራ ጊዜ ጸልዩ፣ ከዛ አመስግኑ፣ ተስፋም አድርጉት። ይህ ነው ዋናው። ስለዚህ በጀመርነው ጥቅስ ዘጋለሁ። 1 ጴጥሮስ ምዕራፍ 5 ቁጥር 7 ጸሎትም ስለሆነ ደጋግማችሁም ጸሉት፣ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ። እግዚአብሔር ያክብርልኝ። ዲያቆን ለአንተ ደስታ ታውቁትኝ ብዙ ጊዜ አክቲቪቲ ማድረግ ነው ደስ የሚለኝ እና ከተቻለ እንግዲህ መምህር ካሜራዎትን ክፈቱና አንድ በአክቲቪቲ እንጀምር አይሻልም? ሚዩት ነው እኔ ራሴ ሚዩት። እሺ እንዴት እናድርግ? አንዳንድ ሰው እናስገባ ወይስ መጀመሪያ ከዛ በፊት የሚቀድም? ከዛ በፊት 1-5 ደቂቃ ብንወስድ ጥሩ ነው ብዬ አምናለሁ። እሺ ምናልባት ከዛ አክቲቪቲዎችን ብናደርግ ጥሩ ነው። በጣም ጥሩ። እሺ ያው ብዙም ወንድሜ ካስተማረው ላይ ብዙም የሚጨመርም የለም። ያው እዛ ሁላቸውም ቃለ ሕይወት ያሰማል እያሉ ነው እና በድጋሚ ቃለ ሕይወት ያሰማልን። በተለይ በባለፈው እንደተነጋገር ነው ከሁሉም በላይ መፍትሄ የሚሆነው እግዚአብሔር ቃል መሆኑ፣ ከሁሉ በላይ መፍትሄ የሚሆነው እግዚአብሔር እንደሆነ። ለምን? የሰው ልጅ በእግዚአብሔር አርአያና ምሳሌ ስለተፈጠረ ክርስቶስም ያውቃል አይደለም? በቃ የሚያስጨንቃችሁን ያለው የሰው ልጅ እንደሚጨንቅ ስላወቀ ነው። እና ስለ ጭንቀት በዚህ በሳይንቲፊክ እንኳን ስናየውም በቢብሊካል ብዙ እንዲያው ምን ይላሉ? ግሬተስት ፊዚሽን እንደ ክርስቶስ አይነት እንደሱ ያለ ፊዚሽን ወይም አካሚ የለም ይባላል። ቅድም ወንድሜ እንዳነሳቸው በብዙ መልኩ በተለይ በጸሎት እንዳነሳው ንስሐ ራስን የቻለ ቴራፒ እንደሆነ፣ ካውንስሊንግ እንደሆነ ብዙ ጊዜ የክርስቶስን ኢንካውንተር ስናይ ከሰዎች ጋር ሲገናኝ እርሱ ከነሱ ጋር የሚገናኝበት ወይም ደግሞ የሚነጋግርበት መንገድ ብንመለከት 100% ምን ይሉታል? የቴራፒ ሴሽን ይባላል። ብዙ ልናነሳ እንችላለን። ለምሳሌ መጻጉዕ 38 ዓመት የታመመው መዳን እያወቀ ግን በመጀመሪያ በባለፈው እንዳልኳችሁ እንዳትረሱትኝ ጌታም ያለው ምንድን ነው? እናንተ ሸክም የከበዳችሁ ኑ ወደ እኔ አይደል ያለው። እና በባለፈው እንደተነጋገርነው የሰው ልጅ በጣም ከባዱ ሸክም የምንሸክመው ሸክም ምንድን ነው ሲባል thoughts in our mind ብለናል። አይምሯችን ላይ ያለው ሸክም ማለት ነው። በሚገርማቸው ሁኔታ አንዳንዴ በጣም የሚደክመን ጊዜዎች አሉ አይደለ? ተኝተን እንደገና ግን ደግሞ በጣም ታይርድ ስሜት ተሰምቶን አያውቅም? መምህር ተሰምቶት ያውቃል? እንደዚህ
8 ሰዓት ተኝተን ግን ደግሞ ስነሳ ቆይ ፊል ታይርድ በቃ ድካም የሚሰማን ማለት ነው። አንዳንዴ ምግብ እየበላን ግን አይምሯችን ደግሞ በጣም ብዙ ነገሮች የሚሮጡ ነገሮች አሉ። እየጸለይን ግን አይምሯችን ደግሞ ሌላ ቦታ ነው አይደለ? እንዲያውም ምክንያቱም በጣም ብዙ ነገር አእምሮ ላይ በጣም ትልቁ ሸክም የያዝነው እዚህ ላይ ነው እና አንዳንዴ ቁጭ ብለን እንኳን እየጸለይም ሊሆን ይችላል፣ እየበላን ሰው ጋርም እያወራን ስራም እየሰራን ግን እዚህ ውስጥ 50 በላይ ኮንቨርሴሽኖች ሊኖሩ ይችላሉ። ስለ ልጅ ሊሆን ይችላልኝ፣ ስለ ፋሚሊ ሊሆን ይችላል፣ ስለ ገንዘብ ሊሆን ይችላልኝ። በብዙ መልኩ ብዙ ነገሮች ኮንቨርሴሽን እያደረግን ነው እና ብዙ ሸክሞች ምንክብና ነዛ ነው ጌታ ሸክማችሁን ወደ እኔ አምጡልኝ ያለው እና ምንድነው ለማለት የፈለግኩት አብዛኛው ጊዜ ስለ አይምሯችን ብዙ እውቀት የለም። በተለይ ይሄ አይምሮ የተባለችው ነገር እንደምታውቁት ባይተወይ ብዙ አውቁም እንጂ እንደ ሰው እኮ አንገቱን ከተቆረጠ እኮ ፋንክሽን ማድረግ ይችላል። እንሳ አንገቱ ቢቆረጥ መንቀሳቀስ ይችላል አይችልም አይደለ? በእርግጥ ያ ልብ ያስፈልጋል እንደሚረጫው፣ ግን ሰው አንገቱ ከተቆረጠ ምን ዋናው ምን ለማለት ነው? በቃ የሰው ልጅ ዓለም እንኳን የምትገዛው ዓለምን ሰዎች የሚያስተዳድሯት ወይም ሰዎች የሚመሯት ዓለምን በምንድን ነው ከተባለ አይምሮ ነው ዓለምን የሚመራው እኮ አይደለ? ስለ ፋይናንስ ብትሉ፣ ስለ ፖለቲክ ብትሉ፣ ስለ ኢኮኖሚ ብትሉ በብዙ ነገር ዓለም የምትመራው የስ በመንፈሳዊ እግዚአብሔር ነው የሚያስተዳድር ዓለማትን በሙሉ። ግን እቺ ትንሿ እዚህ ቻንጉል የተባለችው ውስጥ ያለችው ብዙ ነገር አላት፣ ብዙ ነገር እና ምንድነው 3 ነገሮች መናገር እፈልጋለሁ። አንደኛው ምንድነው ትንሽ አትሊስት እንደ ሀሳብ ማለት ነው ይሄ እዚህ ፊት ለፊት ግንባራችን ያለው ይሄ ፍሮንታል ሎብ ይባላል። ፍሮንታል ሎብ ማለት ብዙ ጊዜ የሚያግዘን ምንድነው ይሄ ጃጅመንት ወይም ደግሞ ዲሲሽን ሜክ ለማድረግ በብዙ ጊዜ ይረዳናል። ለምሳሌ እዚህ ስራ ቦታ አፕላይ ባደርግ፣ ከሀገሬ ወጥቼ ወደዚህ ቦታ ብሄድ እና ይሄ የሚያግዘን ብዙዎች እንደሚያልተርዱ ምንድነው ይሄ ፍሮንታል ሎብ የሚባለው ዲቨሎፕ የሚያደርገው 25 ዓመት ስንደርስ ፉሊ ዲቨሎፕ አድረግ ይላል በዚህ በሳይንሱ ማለት ነው። እና ሌላው ሁለቱ ምንድናቸው? ኤግዜኪቲቭ ዲሲሽን የምናደርግበት አለ። ከዛ ደግሞ ይሄስ በባለፈው እንደተነጋገርነው ሰርቫይቫል ሞድ፣ ልክ የሆነ ችግር ሲመጣ ፍላይት የማድረግ ፍሪዝ የማድረግ ወይም ደግሞ ፋይት የማድረግ ነገሮች አሉ። እና አንድ ትንሽ ተች ማድረግ የፈለጉት ምንድን ነው የክርስቶስ ንግግር ሁሌ ስናይ ማለት ነው። ተመልሼ ስመጣ ይሄ ሰው ከታመመ 38 ዓመት ሆኖታል። ነገር ግን እግዚአብሔር መጀመሪያ ክርስቶስ ማለት ይህን እንድታውቁ ፈልጋለሁ። ክርስቶስ መጀመሪያ ማከም የሚፈልገው ምንድነው ከተባለ የሰውን ይሄ ልቦና ወይም የሰውን ሕሊና አይምሮውን ነው። ምንድን ያለው መዳን ትወዳለህ አይደል ያለው። በቃ የመጀመሪያው ጥያቄ የክርስቶስ ጥያቄ መዳን ትወዳለህ። ይሄ ምንድን ነው? ውስጥ ያከማቸውን ወሬዎች ሰው የለኝም የሚለው እንዴት ማንም አላገዙ ከባደወይ ከዚህ ከስጋዊው ህመም በላይ በጣም ህመም የሆነበት ምንድነው ከተባለ የአይምሮ ህመም ነው። በጣም ባዘር ካረገው እንዲያውም መልሱ ስናይቆ እንዴ ሰው የለኝም አልኩ በቃ አሞኛል ማለት ሲገባው እንዴ ጌታ ታምም ያለው 38 አልጋ ላይ ነኝ ከማለት ይልቅ ምንድን ያለ የመጀመሪያው መልሱ ምንድን ነው ብለን ስናይ እንዴ ሰው የለኝም አልኩ። በጣም የጎዳው ነገር ማለት ሰው አለመኖሩ እና ያለው ውስጡ እንዴት እንዳቃጠለው ያለው ውስጡ እንዴት ጭንቀት እንደሆነበት እንዴት ትልቅ ሸክም እንደሆነበት እና ክርስቶስ መጀመሪያ ውስጥ የአእምሮን ሸክም እንድናራግፈው ያስፈልጋል። ለምን የአእምሮ ሸክም ሲራግፍ አስተሳሰባችን፣ እንቅልፋችን፣ ጸሎታችን፣ የምናደርገው ስራ ፕሮዳክቲቭ የሆነ ስራ እንሰራለን እና ብዙዎቻችን ባይዘወይ ስንጸልይም ሆነ ስራም ስንሰራ ትኩረት ሰጠን የማንሰራው ለምንድነው ሲባል ከዚህ ብዙ ሀሳቦች ወይም ኮንቨርሴሽኖች ስላሉ ነው።
እና ለዛ ነው ብዙ ጊዜ በተለይ ጠቢቡ ሰለሞን ካለው ነገር የምወደው ምንድን ነው? ምን ይላል? ሞት እና በባለፈው ተናግሬዋለሁ፣ ህይወትና ሞት ይላል በአንደበት ውስጥ ነው ይላል። ይሄ ምን ማለት ነው? አእምሯችን በተፈጥሮ ማለት ነው በተፈጥሮ ይህንን ልነግራችሁ እፈልጋለሁ ትንሽ አስምሬ ማለት ነው። በተፈጥሯችን ይሄ ሰው ሲወድቅ ማለት ይሄ የወደቀው ባህሪ በተፈጥሯችን ኔጌቲቭ ሀሳቦች የማሰብ በጣም ፈጣን ነው። ከኔ ጋር ናቸው። አሉታዊ ያልሆኑ ሀሳቦች የማሰብ ለምሳሌ አንዳንድ ኤግዛምፕሎች ልስጣችሁ። በትምህርትም ላይ ሊሆን ይችላል፣ በስራ ላይ ሊሆን ይችላል፣ በትዳር ላይ ሊሆን ይችላል፣ ልጅ በማሳደግ ላይ ሊሆን ይችላል። በማንኛውም ነገር ላይ ስናይ ማለት ነው ሰዎች እያንዳንዶች ድርጊቶች ስናይ ብዙ ጊዜ ቶሎ የሚቀድመን ምንድን ነው ከተባለ ይሄ ኔጌቲቭ ሀሳብ ወይም ደግሞ ኔጌቲቭ አስተሳሰብ። ፈተና እንፈተናለን፣ አይ በቃ ለወርቅ ነው ፈተናውን የማለት ሀሳብ። የሆነ ፍቅር ጀምረን ሳይመልስ ሲቀር አይ በቃ ጭራሽ ጠልቶኛል አይወደኝም ብሎ መደምደም። የገባቸው ስራ ሞልተን በቃ የእኔ እጣ ፈንታ ስራ አላገኝም እዚሁ በቃ ማንነቴ ምንም እግዚአብሔርም አያየኝም ብሎ መደምደም። በቃ ነገሮች የመደምደም አላማዎች በብዙ ሰዎች ይታያል። እኔም ብዙዎቹ ከማናገራቸው ብዙ ጊዜ ነገሮችን እንደመድማለን። ያን ደግሞ በዚህ በሳይንሱ እንድጽፉልኝ የምፈልገው ምንድነው? ምን ይላሉ መሰላችሁ? ለአንድ መጥፎ ኔጌቲቭ ታት ይሉታል። ለአንድ አሉታዊ ወይም ደግሞ ኔጌቲቭ መጥፎ ሀሳብ 3 ፖዚቲቭ መልካም ሀሳቦች ነው ሪፕሌስ የሚያደርግ። እንግዲህ ተመልኩት ምን ያህል ኔጌቲቭ ሀሳብ ይሄ መጥፎ ሀሳብ ምን ያህል ፓወር እንዳለው ኃይል እንዳለው ያንን ለማጥፋት ስንት ይፈጃላሉ? 3 መልካም ሀሳቦች ያንን ያጠፋል ይላል። ስለዚህ አንዳንድ ለራሳችን የምንነግራቸው ነገሮችን ልናስተውል ያስፈልጋል። ለራሳችን የምንነግራቸውን ሀሳብ ወይ ደግሞ በአይምሯችን የሚወጡ ሀሳብ ወይም ፋት ይባላሉ። እነዚህ ፋት ምንድን ነው ብለን አብዘርቭ ልናደርገው ያስፈልጋል። ከኔ ጋር ናችሁ? እና how can we control the negative thoughts? ጥሩ በኋላ የምንመጣበት ጥሩ ጥያቄ ነው። ነገረብ ሀሳቦች በብዙ መልኩ ያው አሁን አልመልሰውም፣ በኋላ ዋን እንገባበታለን። እና ምንድነው እዚህ ላይ ላስምር የፈለግኩት በተለይ ደግሞ ለምሳሌ እዚህ ዮሐንስ ወንጌል ላይ ምዕራፍ 4 ላይ በቀትር ውሃ ለመቅዳት ስትሄድ የነበረችው ምክንያቱም ባሎቿ እየሞቱ ማህበረሰቡ አግሏት። ዝም ብላችሁ አስቡት እንዴት አይነት ጭንቀት እንደሆነ፣ እንዴት አይነት ሸክም እንደሆነ። ቤተሰብ የምታቀርቱ ጓደኛ አግሏችሁ እችማ እንዲያው ወንድ ገዳ እየተባለች ያነ ሁሉ ፍራቻ ይዛ በቀትር ስትሄድ ግን ጌታ አገኛትኝና ውሃ ጠጪኝ ብሎ ነው የጀመረው ኮንቨርሴሽኑ ማለት ነው። ውሃ ጠጪኝ በማለት እና ቀስ በቀስ ክርስቶስ ሁሌ እያንዳንዷን እንትን ስናይ የአይምሯችን ሸክም ለማራገፍ ነው በቃ የሚፈልገው። ለምን አይምሮ በጣም ያልተረዳነው ነገር በጣም ከባዱ ነገር ምንድነው ከተባለ አይምሮ ነው። ለምን ያሰብነው ነገር እኮ ወደ ድርጊት የሚቀይረው እኮ ሀሳባችን በሰውን ነገር አይረዳው። ልንረዳው የሚያስፈልገው ነገር እዚህ ለመምጣት እኮ ምንድን ነው መጀመሪያ እንዴ በባለፈው ስለ ጭንቀት ተማምረናል። ልሄድ አልሄድ አይደለም መጀመሪያ ሀሳባችን ልገኝ አልገኝ አይደለም። ኢቨን በጸሎት ላይ ስንመጣ ዛሬ ልጸልይ አልጸልይ እና እያንዳንዱ ነገር የሚጀምረው ምን ላይ ነው ሲባል እዝንፋት እነማይንድ ነው። ይህንን እንታውቅል ይፈልጋል። ስለዚህ መጥፎ ሀሳብ ወይም ደግሞ ጭንቀትን የሚጀምሩትኝ ራሳችን ክሬት የምናደርገው እና እንዲያው ኔክስት ዊክ መምህር ከተፈቀደልኝ ከጭንቀት ወደ ኤንዛይቲ ደግሞ መሸጋገር ጊዜ ካለ ዛሬ ሳይሆን ኔክስት ዊክ የኤንዛይቲ ስለሚመጣው ነገር የመጨነቅ ስላለፈው ነገር የመጨነቅ የሚሉትን እነዚህ ሁለቱን ነገሮች እና ይሄ ዌር የሚባለውም ደግሞ ትንሽ ጊዜ ሰጠን ብናየው ደስ ይለኛል። ያው ዛሬ ብዙ እንዳንሄድበት ነው እና ምን ይሉታል ይሄ ፐርሲቭድ ማለት መምህር እንግዲህ እዚህ ያላችሁ ገዙኛ አማርኛ ፐርሲቭድ ማለት ጭንቀቱ የለም ግን ፐርሲቭ ነው የምናደርገው። ፐርሲቭ ማለት እንግዲህ አሮ ነው ይገዙኝ እዚህ በቋንቋ የምትችሉ እሺ። መምህር እያወሩ ከሆነ አይሰማም ግን እቀጥላለሁ።
ፐርሲቭድ ትሬት የሚባል አለ። ፐርሲቭድ ትሬት ማለት ችግሩ የለም፣ ነገር ግን ስለ ችግሩ እናስባለን። እየገባችሁ ነው አባባል? ስለ ችግሩ የመቆዘም የማሰብ፣ ይሄ ፐርሲቭድ ትሬት ይባላል፣ ወይም ፐርሲቭድ ቶት። እኔ ጋር ናቸው እና ብዙዎቻቸው ፐርሲቭድ ዌርነስ አንድ ሀሳብ ስታች ሜይ ቢ እንዲገባን ማለት ነው። ለምሳሌ እየጻፉልን ነው። ችግር የለም፣ እየሰሙ ነው። ፕሪሲቭ ዴፊኒሽኑን ስታስቀምጥላቸው እየተረዱ ነው። መጠበቅ ማለት ነው፣ የተጠበቀ መጠበቅ። በጣም ጥሩ። እኔ ያለው እዚህ ጋር እኔን ይጠይቁኝ ወይ ደግሞ እኔ ያለው ችግር የለም። እዚህ ላይ ማስመር የፈለኩት ምንድን ነው፣ ይሄ ፐርሲቭድ ትሬት የምንለው ለምሳሌ እንደ ሀሳብ ማለት ነው ስለሚመጣው ነገር የመጨነቅ አልደረስኩበትም፣ እዛ ላይ የለው ባጭር ሁኔታ ለምሳሌ ስለ ትዳር የመጨነቅ አላገባሁም፣ ግን ስለ ትዳር የመጨነቅ ወይም ደግሞ ልጅ ገና አልወለድኩም እና ስላልወለድኩኝ ያን የመጨ ፐርሲቭድ ይባላል። ኦኬ ብዙዎቻችን በዚህ ላይ እንቸገራለን እና ዛሬ እንዲያው ከበራ እናደርገው ቢካዝ ዋን ኦን ዋን ሴሽን ለመስጠት ነው እና አይ ጀስት ዋና ቢ ማይንድፉል ለታይማችን ማይንድፉል መሆን ስለምፈልግ ከዛ ከመቀጠላችን በፊት አንዲት ኤክሰርሳይዝ አድርገን ወደ ዛሬው ፕሮግራማችን ብነት ደስ ይለኛል ከተፈቀደ። እንድታረጉ ምንድን ነው የምፈልገው፣ መምህር ወረቀት ያውጡና እዚህ ጋር ያላችሁ እንግዲህ ሜይ ቢ መምህር ይህንን ኤክሰርሳይዝ ማድረግ የሚፈልጉ ቢገቡ በተለይ የተጨነቀ ካለ ብናስገባቸው እና አብረው ይህንን አብረን ኤክሰርሳይዝ እንድናደርግ የፈለጉትኝ እና አንዳንድ ነገሮችን አብረን እንድናይ ስለፈለጉ ነው። እሺ አንድ ሁለት ሰው ላስገባ ከፈቀዳችሁልኝ፣ ገስት ላይ ያላችሁ ተማሪዎች በፈቃድ ከመምህራን ውጭ ማለት ነው። እሺ ሰላማዊት፣ እግዚአብሔር አምላክ ያክብርልን። እሺ ያው ዲያቆን ሰላሙን ሰው አስገብቻለሁ። እሺ ገብተዋል። ጥሩ። እርስዎም እንዲያደርጉ ፈልጋለሁ መምህር። አለሁ እኔ አለሁ። እሺ አዘጋጅ። እሺ ወረቀት ያዙና ከቻላችሁ እናንተ ኤክሰርሳይዝ አወጣል ማለት ነው። ይዘዋልን? ምናልባት ሰላማዊት ይሰማል? አዎ ይሰማል። እሺ ወረቀት ይዛችኋል? ወረቀት እና ስልት ያዙ። እና ወረቀቱ ላይ እንድጽፉ የምፈልገው ምንድነው፣ በአማርኛ ጽፍኩትን ከዚህኛው በአንደኛው መስመር ማክሪቲክ ወይም ደግሞ ተቺ፣ ኦኬ እኔ ተቺ ብላችሁ ትችት እንደማለት ነው እንድጽፉልኝ ይፈልጋሉ። በዚህኛው በኩል ደግሞ ልክ እንደ ኮች ወይም እንደ አሰልጣኝ፣ አሰልጣኝ ይበሉት፣ ኮች ወይም አሰልጣኝ፣ የእኔ አሰልጣኝ። አክቹዋሊ ስፔሲፊክ ነው እዚህ ጋር የእኔ ተቺ፣ የእኔ አሰልጣኝ። እሺ ማይ ክሪቲክ፣ ማይ ኮች፣ የእኔ ተቺ እና የእኔ አሰልጣኝ ብለውን ጻፉልኝ። እሺ ስጨርሱ አሳውቁኝ እባካችሁ። እሺ እኔ ጨርሻለሁ። ሰላምዬ ጨርሰሻል? አዘጋጅተሻል? ስጨርሱ ንገሩ። እሺ መምህር እየጨርሰዋል። ይቅርታ እንዴ ብደግምልኝ። እሺ እንደዚህ መስመር ይሰራልኝ። እዚህ ጋር የእኔ ተቺ ትችት ማለት ነው፣ የእኔ ተቺ እና የዚህ ደግሞ እዚህ ላይ ደግሞ የእኔ አሰልጣኝ። ጨርሻለሁ። በጣም ጥሩ። እዚህ ላይ ካላችሁ ይሄ ሁሉ የምጠይቃችሁ ጥያቄ ነው። በቀን ውስጥ ሰላማዊት መምህር እዚህ
አላግድም አለ። እያንዳንድ ጊዜ ያላችሁ በቀን ውስጥ ምን ያህል ሀሳብ እናስባለን? ሰላማዊት ቁጥር ዝም ብላችሁ ሻውት ታደርጉ። በቀን ውስጥ ምን ያህል ሀሳብ? 9 ሀሳቦች ታስቢያለሽ በቀን በ24 ሰዓት ውስጥ? አዎ አስባለሁ። አዎ ቁጥር አስባለሁ። ሳታስቢ መቼም አታድሪ መቼም። እሺ 10 በቀን 10። እሺ ዜስት እሺ መምህር እንግዲህ ከታች ያላችሁ ቁጥራችሁን ላኩ። ሳይንሱ እንግዲህ አንድ ሰው ከ6,000 እስከ 7,000 ሀሳቦችን ያስባል ይላል ፐር ዴይ። እሺ ዊዝን ከ1,000 እስከ 5,000 በሚለው ሬንጅ ውስጥ ነው። እሺ ለእርሷ 5,000 ሀሳብ በጣም ጥሩ። እሺ እዚህ ውስጥ ያላችሁ ሀና፣ ታችም ያላችሁ አልቆጠርኩትም ተመቸኝ። 10 እኔ በጣም ብዙ ቁጥር የለውም። እሺ ኢንፊኒት የሚሉም አሉ። እሺ 2,000 ነው 20,000 ነው። እሺ ኧረ ብዙ ነው ቁጥር የማልዘልቀ። በጣም ጥሩ። እሺ ጥሩ ነው። መምህር ተች አድርገውታል። ወረቀታችሁ ላይ ዝም ብላችሁ እንጽፉ። የምፈልገው ምንድን ነው በሳይንሱም ስናይ በእርግጥ ከ6,000 እስከ 7,000 ነው። ከዛ ደግሞ ሞር ወደ 24 አወር ሲቀየር እንደሚታወቀው ከ12,000 እስከ 70,000 ድረስ ይደርሳል ዴይሊ። ይሄ እንግዲህ በአንድ ቀን ውስጥ በ24 ሰዓት ውስጥ የሰው ልጅ የሚያስባቸው ሀሳቦች ናቸው። እና ዝም ብላችሁ በጎን ከ6,000 እስከ 10,000 ሀሳብ ፐር ዴይ ብላችሁ ጻፉትኝ። የሆነ ኮርነር ላይ ኮርነር ላይ እንጽፉልኝ የምፈልገው። ኦኬ በጣም ጥሩ። አሁን እዚህ ላይ ልናገር የፈለኩት ቁጥሩንም የነገርኳቸው ዋናው ምንድን ነው፣ በየቀኑ ውስጣዊ ወይም ደግሞ ኢነር ቮይስ ይባላል። ኢነር ቮይስ ማለት ውስጣዊ በውስጥ ያለ ድምፅ። ኦኬ ያን ድምፅ ደግሞ በቀን ሁሌ ያናግረናል። እውነት የምትሉ ካላችሁ ጅስት ታምዛፕ እየሰጣችኝ። ኢነር ቮይስ ኦኬ። ይሄ ኢነር ቮይስ በቀን እኛ ያናግረናል። ከዚህ ከ60 እስከ ከ6,000 እስከ 10,000 የምንለው ሀሳቦች፣ እነዛ ሀሳቦች እኛን የሚያናግሩ ሀሳቦች ኢነር ቮይስ ይባላሉ። ኦኬ በጣም ጥሩ። የሚገባችሁ ታምዛፕ ከሰጣችሁ አሪፍ ነው። እና እነዚህ ቮይሶች አዳምጡኝ፣ ልብ በሉ እንግዲህ እነዚህ ይሄ ኢነር ቮይስ ውስጥ ያለው ድምፅ በቀን ያናግረናል እኛን ማለት ነው። በቀን ሆፍሊ የገባች ነው ብዬ አምናለሁ። እሺ እውነት ትክክል። በጣም ጥሩ ሀሳቡ እንዲገባቸው። ስለዚህ ይሄ ከ6,000 ከ10,000 ያልነው ሀሳብ ወይም ውስጣዊ ንግግር ያልነው ውስጣዊ ቮይስ ያልነው አብዛኛው ጊዜ ወይም ደግሞ ብዙ ጊዜ ምንድን ነው ሚዩት እያደረጋችሁልን፣ ብዙ ጊዜ ምን እንለዋለን? በጣም ሃርሽ ነው እንላለን። ወይም ደግሞ ኢነር ክሪቲክ ይባላል። ወይም ደግሞ በጣም ተቺ የሆነ ቮይሶች ብዙ ጊዜ ውስጥ ኢነር ቮይሳችን ላይ ይሆናል ማለት ነው። አንዳንዴ ደግሞ ይሄ ውስጣዊ ቮይስ ያለው ውስጣዊ ንግግራችን ሞቲቬት የሚያደርገን ውስጥ ደግሞ አለ አይደለም። ይሄኛው ኢነር ኮች ይባላል። ለምሳሌ ሀሳብ ልሰጣችሁ ነው እና ወደ ኤክሰርሳይዝ እንሄዳለን። እሺ የኔ ተቺ ያልኳችሁ በቀን አንዳንድ ሀሳቦች ልነግራቸው። የኔ ፎልት ነበር በውስጥ ማለት ነው። የኔ ፎልት ነበር ነገሮች፣ እኔ በምላቸው ነገሮች አይሳኩልኝ። እያደመጣችሁኝ ነው? አንቺ እኮ ምንም የማይሳካልሽ የምትነካው ነገር በሙሉ ብትናገሪ አያምርብሽ፣ ብትለብሽ አያምርብሽ። ይቅርታ አድርጉልኝ እና እንዲያውም ሰሞኑን ያው ብዙ ጊዜ ቲክቶክ ላይ ገብቼ ማለም፣ ግን አንዷ
ሰምታችሁት ይሆናል። ስለ ሰው ማውራት የለብንም። ግን እዚህ በፊት ፀጉሯን ሸፍና ትዘምር ነበር መሰል እና ፀጉሯን ፐብሊክሊ ስታሳይ ሰዎች ተቿት አይደለም። በህይወታችን ላይ ሰዎች ሊተቹን ይችላሉ። ሰዎች ሊሰድቡን ይችላሉ። ሰዎች ብዙ ነገር ሊናገሩን ይችላሉ። የሚሉትን ነገር መቆጣጠር አንችልም። ራሳችን ግን ልንቆጣጠረው እንችላለን። ስለዚህ ልመለስላቸው። እነ ከሌ እኮ እየሳቁብኝ ነው። እኔማ ምንም ለትዳር የማልመች ሰው ነኝ። ትዳር የማይሳካልኝ፣ ሪሌሽንሽፕ የማይሳካልኝ። እንዲያው ይቅርታ አድርጉልኝና ብዙ ጊዜ እንዲያውም ይሄ ዲፊትድ ታውት ይባላል። በቃ ኦልሬዲ የተሸነፈ በጣም የመጨረሻ የተሸነፈ ሀሳብ የምናስብ ብዙዎች አለ። በጣም የተሸነፈ ይሄ ደግሞ ውስጣዊ ትችት በቃ የሚተችን አለ። ይሄ ኢነር ቮይስ ይባላል። አጋጥሞኝ ያውቃል? የስ አጋጥሞኝ ያውቃል። እያጋጠማችሁ ነው? የስ አጋጥሟችሁ ያውቃል? ኦፍኮርስ ያለ ነው። ፈተና ወስዳችሁ ወድቃችሁ ውስጣችሁ ምንድን ነው የሚናገረው? አይ ይህን ዲግሪ እንኳን የምትጨርሹም አይመስለኝም፣ የምትጨርሰውም አይመስለኝም አይደለ? ብዙ ሊስት ማድረግ ይሄ ምን ይባላል? በጣም ክሪቲክ የሚያደርግ ኢነር ቮይስ ይባላል። ክሪቲክ የሚያደርግ ገብቷቸዋል። አሁን አንቺ ለጸሎት ልትቆሚ ነው። አሁን አንተ ልትጸልይ ነው። እግዚአብሔር ሊሰማህ ነው ወይ? ጸልዬ የት ደረስክ? ለፍተህ የት ደረስክ? ገንዘብ እንዴት አይበረክት? እየገባቸው ከእናትሽ ከአባትሽ ጋር ምንም ነገር ብትሞክሪ አይጣረቁሽ። እንዴት ራስሽን ይቅርት ያለሽ እንደዚህ አድርገሽ እነዚህ ምን ይባላሉ? ውስጣዊ ድምፆች ይባላል። ውስጣዊ ድምፆች ወይም ደግሞ በውስጥ ክሪቲክ የሚያደርገን አለ። ስለዚህ የምንላቸዋለን በዚህ በእንትኑ በኮችንግ በካውንስሊንግ ማይ ክሪቲክ እንላቸዋለን። ክሪቲክ በቃ ብዙ ጊዜ ሀርሽ የሆነ ነገር ነው ክሪቲክ የሚያደርገን። ወደ ፓዝቲቭ ደግሞ ወደ አሰልጣኙ ደግሞ ስንመጣ በወድቅም እነሳለሁ፣ ተነስቼ ነገ እሞክራለሁ። ልብ በሉ አሁን ልዩነቱን ተመልከቱት። እሺ በወድቅም ዛሬ እነሳለሁ። እንደ እነከሌ አድርገውት የለም እንዴ? እግዚአብሔር ለእነሱ ልጅ ከሰጠማ ለእኔም ይሰጠኛል። እኔም ልጁ ነኝ። እነከሌማ ከተሳካላቸው ለእኔም ይሳካልኛል። ለምን? እግዚአብሔር ስላደረግላቸው ለእኔም ያደርግልኛል። ልዩነትን ተመልከተው። በዚህ ነገር ላይ ወድቅ ያለው ነገር ግን ከዚህ ጋር የምማረው ይሄን ነው። ይሄ ውድቀት እኔን ማንነቴን ድፋይን አያደርገኝም። በዚህ ላይ ስለተሰናከልኩ፣ በዚህ ላይ ስለወደኩ፣ በዚህ ላይ ምስቴክ ስለሰራው ይሄ ነገር እኔን ማንነቴን ዲፋይን አያደርገኝም። እኔ ጋር ናችሁ? እችላለሁ የማለት መንፈስ ይሄ አሰልጣኝ የኔ አሰልጣኝ የሚባል በህይወታችን ውስጥ እንደዚህ አንዳንዴ አሉ ገብቷቸዋል። ግን ሚዛኑ ትንሽ ዘንበል የሚለው ወደ የትኛው ነው ከተባለ የኔ ትችት የሚለው ራሳችን የምንተችበት። እንዲያውም አንዳንዴ በጣም በሚያሳዝን ሁኔታ አንድ ቀን እንኳን ለራሳችን ራሳችን ውስጥ የምንነጋገር ራሳችን እንኳን አበረታተን ልክ እንዲያው የኳስ አሰልጣኝ ታውቃላችሁ አይደለም? ጎበዝ በርታ አይደለም? እየሞከርክ ነው፣ ጠንክር፣ አይዞህ። እንዲያውም የሆነ ቪዲዮ አይቻለሁ በቅርቡ 2 ሀበሾች ሩጫ ሩጠው እያለቀሱ ነበርና እንዴ እናንተ ገና ወጣት ናችሁ አላቸው። በጣም ደስ የሚል ቃል የተናገራቸው። እንዴ በእርግጥ መሸነፋቸው አስለቅሳቸዋል። ጥረታቸው ፌል አድርገዋል። የሰለጠኑት ጊዜ ያባክኑት ሰዓት ውድድር ላይ ሲቀርቡ ወድቀዋል። አንደኛ አልወጡ። ያንን ሊያስለቅስ ሊጎዳ ይችላል። ያን ደግሞ ተጽዕኖ ሊያደርግብን ይችላል አይደለም? ግን ምን አላቸው? እናንተ ገና ወጣት ናችሁ፣ በሚቀጥለው ታሸንፋላችሁ አላቸው። እንደዚህ አይነት ንግግሮች አንዳንዴ ሳይሆን ብዙ ጊዜ ለራሳችን ነገር ያስፈልጋል። ቅዱስ ጳውሎስ ለምን ይመስላችኋል? ኃይልን በሚሰጠኛል
ብዙ ጊዜ እኮ ተጨንቋል። ብዙ ጊዜ እኮ ታስሯል። ብዙ ጊዜ እኮ ቅድም መምህር እንዳለው እስር ቤት ሆነውም እኮ ይጸልዩ ነበር፣ ይዘምሩ ነበር። አያችሁት? ለምን? ከችግሩ በላይ ችግሩን የሚያሰጉድላቸው ማንን ስለያዙ? ክርስቶስን፣ እግዚአብሔርን ስለያዙ። ስለዚህ አንዳንዴ በጣም በሚገርማቸው ሁኔታ ብዙ ሰዎች ሳውራ ሳናግር ይሄ ትችት ወይ ውስጣዊ ቮይስ የሚባለው በጣም ትች ነው እና ይሄንን ሪፕሌስ ማድረግ ያስፈልጋል። ቅድም እንዳልኳችሁ ለአንድ ክሪቲክ ወይም ለአንድ በጣም መጥፎ ለሆነ ሀሳብ 3 ነገሮችን ልናገር ያስፈልጋል። ለምሳሌ ለራሴ ጠዋት ተነስቼ እኔ የማይሳካልኝ ሰው ነኝ ብዬ ለራሴ እናገራለሁ። እየሰማችሁ ነው አይደል? እኔ የማይሳካልኝ ሰው ነኝ። ወይም ደግሞ ሰዎች አይወዱኝም፣ ምንም ነገር አይበረክትልኝም ልል እችላለሁ። ለዚች ለአንዷ ሀሳብ በ3 መቀየር ያስፈልገኛል። እንግዲህ ተመልከቱ ፓወሩ እንዴት ፓወር እንዳለው ይሄ ኔጌቲቭ ማለት ሀይል እንዳለ። ስለዚህ እነዚህን ክሪቲክ አሁን ልናደርግ የፈለጉት ምንድነው? በዚህ ኤክሰርሳይዝ ላይ ጥያቄ እሰጣችኋለሁ። በዛ ጥያቄ መሰረት ትችት የሚለውን ትዘረዝሩልኛላችሁ። ከዛ ደግሞ የውስጥ የሚለውን ደግሞ እንዘረዝራለን። ሬዲ? ዝግጁ ናችሁ? በጣም ጥሩ። የዛሬ ዓመትም ሊሆን ይችላል፣ የዛሬ ሳምንትም ሊሆን ይችላል። በዚህ ጥያቄ ላይ መጀመሪያ የእኔ ትችት የሚለውን እንድጽፉልኝ እፈልጋለሁ። እሺ፣ መጀመሪያው ጥያቄ ምንድን ነው? በህይወታችሁ ውስጥ በራሳችሁ ላይ በጣም በጣም ሀርድ የሆናችሁበት ጊዜ መቼ ነው? ሀርድ ማለት በጣም መጥፎ የሆናችሁበት ጊዜ። ኦኬ፣ በእንግሊዝኛ ላሉ describe a time when you were hard on yourself። በራሳችሁ ላይ በጣም በጣም ከባድ የሆናችሁበት በራሳችሁ ላይ። ጥያቄው ገብቷችኋል? ምናልባት ለአብራራ ዲያቆን ይቻላል ነው እንግዲህ ዲያቆን መልካሙ እየነገራችሁ ያለው በህይወታችሁ ውስጥ በሆነ ምክንያት የሆነ ነገር ገጥሞ ወይ አጥፍታችሁም ሊሆን ይችላል፣ በኃጢአትም ምክንያት ሊሆን ይችላል። ብቻ እናንተ ባጠፋችሁበት ምክንያት የዩክን ኮሬክት ዲያቆን የተጸጸታችሁበት ወይም ያዘናችሁበት ለምን እንዲያደረግኩ ብላችሁ ራሳችሁን እየቀጣችሁበት ታይም አለ ወይ? ካለ ፖይንቱን መጻፍ አለባቸው። ካለ የስ ያንም አሁን ያስ በጣም ቆንጆ አድርጎ ነው የተናገሩት። በዛ ላይ ምንድነው እንድናደርግ የፈለኩት በዚህ የኔ ትችት የሚለው በዛን ጊዜ ያን ትችቱ ምን ነበረ? ጻፏቸው ለራሳችሁ። ይሄ የኔ ትችት ለራሳችሁ ስትነግሩ የነበረው ነገሮችን ጻፏቸው። ምሳሌ ለመስጠት ለምሳሌ አንዳንድ ጊዜ እኔ አልረባም፣ እኔ ደካማ ነኝ፣ እኔ ሰነፍ ነኝ የሚሉ ቋንቋዎችን እንጠቀማለን እና የተጠቀማችሁትን ቋንቋ ነው ዲያቆን መልካሙ ጻፍ የሚሉት። ኤግዛምፕል እሰጣለሁ እስከዛው እናንተን እስከምትሉ በራሴ ህይወት ልስጣችሁ። ዩኒቨርሲቲ ተማሪ ያለው አናቶሚን ፊዚዮሎጂ የሚባል ኮርስ እየወሰድኩኝ ክላሱ ጀምሮ እስከሚያልቅ የሚችለውን አደረግኩኝ፣ አጠናው፣ ምናልኩ። ግን በመጨረሻ ግሬዱ ሲመጣ ዲን ያገኘሁት ዲ ደግሞ ፌሊንግ ግሬድ ነው፣ በዚህ በውጭ ሀገር ማለት ነው። በዛን ሰዓት ለራሴ የነገርኳቸው ነገሮች ብነግራችሁ በቃ እንትን ትላላችሁ። ሲቹዌሽኑ ምንድን ነው ካላችሁ፣ ክላስ ወስጃለሁ፣ ዲግሪ ለመማር ነው፣ ገንዘብ እየተከፈለ ነው፣ ጊዜን መስዋዕት አድርጌ እየተማርኩ ነው፣ ቤተሰብ እየከፈለ ነው፣ ብዙ ነገሮች አለ። ግን መጨረሻ ሂጄ የመጨረሻው ግሬድ ዲ መጣ። ያ ጊዜ ኢማጂን ምን እየተሰማኝ እንደሆነ። ትችት፣ የውስጤ ትችት ምንድን ነው ስል የነበረው ይህንን ክላስ ከወደኩማ አልኩኝ የሚቀጥለውን እንዴት ነው የማልፈው? ዲግሪውንስ እንዴት ነው የምይዘው? በዚህ ሁኔታ መጨረሻ እንኳን ላያምር ይችላል። ቤተሰብስ እናት አባቴ ምን ሊሉ ነው አልኩ። ግሬዱን ባሳያቸው እንዲያውም በሰው እንደዚህ አይነት ችግሮች እንዳለባቸው ጋር በዚህ በእንትሩ ሳይሆን እናቴ ምን ብትለኝ አባ ራይት እንደዚህ በቃ
ስለዚህ ትችት ያላችሁ አሁን እምላችሁን እኔ ኤግዛምፕል ሰጥቻችኋለሁ። ክሪቲክ ያደረጋችሁን ጻፉና ወደ 3 ደቂቃ ሰጣችኋለሁ። ከዛ ወደዚህ ነው ሽት እናደርጋለን። ቀጥሉ። እዚህ ውስጥ የገባችሁ ቻሌንጅ ለማድረጋችሁ ሼር ማድረግ ትችላላችሁ። ፕሬሽር የለውም። ሰላማዊት የጻፍሽ ነው አይደለ? አዎ የጻፍኩት። እሺ መልካም። ዲያቆን ሩሂም መታለች። እሷም ጥሩ እህታችን ናት፣ ታግዛለች። እኔም አለው። በጣም ጥሩ። I made a big mistake 6 years ago. Okay. That's okay. እንወያያለን። ጥሩ። ስለዚህ ትንሽ ዝም ምናምን እስከምትጽፉ ነምበር አለው፣ ማክሲመም ነምበር አለው ወይ ሚኒመም ማክሲመም? 3 4 በቂ ነው። የእኔ ትችት የሚለው ራሳችሁን የተቻችሁበት መንገዶች ወይም ቃላቶች ዘግሩ። ራሳችን የተቸንባቸው ቃላቶች እሺ ብዙ ነው ለምትሉ አንዱን ብቻ መርጣችሁ በዛ ዙሪያ ላይ ችግር የለውም። ማነው የዛሬ ኤክሰርሳይዝ አንዱን ነው፣ ብዙ ሊኖር ይችላል። እሺ ሰው አይወደኝም ላልሽው እዚህ ላይ ስላለች ቻለንጅ አደረግሻለሁ። ሰው አይወደኝም እንድትይ ያደረገች ድርጊት ምን ነበር? እኔ አሁን ድርጊቱን ነግራቸዋለሁ። ኤግዛም ወደኩኝ እዛ የኔ ትችት የምላቸው የተጠቀምኳቸው ቃላቶች አሉ። ስለዚህ ጀስት ወደኋላ እንድታስቡ ነው። እሺ ከጨረሳችሁ ታምዛብ ስጡኝና let's do share። እሺ በጣም ጥሩ። እሺ መምህር ከርሶን ጀምር። ችግር የለም። ሰላም አለች ደስ እንዳላቸው ችግር የለም። ሰላም ትጀምሪያለሽ ወይስ ልጀምር? ወይም ሩሂም አለች? ይጀምሩና እቀጥላለሁ። መልካም። እሺ ኮሌጅ እያለሁ ያው ከእርሶ ጋር ተመሳሳይ የሆነ ሀሳብ ነው። ፈተና ማምጣት የነበረብኝን ውጤት አንዱ ክላስ ላይ አንድ ፈተና አዘጋጅቼ ግን መጨረሻ ላይ የሆነ ችላ ያልኳቸው ፖይንቶች ነበሩ። አይ እነዚህ የፈተና ላይ አይመጡም ብዬ ችላ ያልኳቸው ነጥቦች ነበሩ እና they become the difference between the letter A and the letter B። ስለዚህ ምን አደረኩ? ራሴን በጣም ለራሴ የነገርኩትን ቃል which is don't do this ይህን እንዳታደርጉ። ራሴን ዋይ ላይክ በጣም ሰነፍ ነህ፣ እንዴት ያንን ጊዜ ወስደ ያንን ክፍል ያንን ቻፕተር ከቨር አላደረግክም በሚል ያንን ምክንያት አድርጌ ራሴን በቃ ላይክ become hard on myself። I was like በጣም ሰነፍ ነህ፣ ይህንን literally this is what I said። ይህን ከአንተ አልጠብቅም፣ እንዴት እንደዚህ ችላ ትላለህ የሚሉ ቃላቶችን ተናግሬያለሁ። ችላ ለምን ችላ ትላለህ? ሰነፍ ነህ፣ ይህን ከአንተ አልጠብቅም፣ አዝናለሁ። ይህንን ራሴን ያናገርኩት ቃላቶች ናቸው። I'm sure everybody have a story too። እነዚህ የኔም ምሳሌ ይሆናሉ ብዬ ተስፋ አድርጋለሁ። ለሰላም እድሉ እንሰጣለን። በጣም ቆንጆ ነው። እሺ ሰላም። እሺ አመሰግናለሁ። እሰማለሁ? ትሰሚያለሽ? እሺ እኔ ደግሞ አንድ በሰንበት ትምህርት ቤት የማውቀው ወንድሜ ነበርና ተገናኝተን እንድናወራ ይጠይቀኝ ነበረ። ብዙ ጊዜ ማውራሽ ነገር አለና ላግኝሽ ጊዜ ሲኖርሽ ሲለኝ እኔ ጊዜ እንደሌለኝ ጊዜ አለኝ፣ ግን እኔ እሱን የምቀርበው ጥሩ መንፈሳዊ ጓደኛዬ ስለሆነ የሆነ የሚያስቀይም ነገር ሊነግረኝ ይሆን ጥሩ ያልሆነ ነገር
በመካከላችን የሆነ ነገር ይፈጠር ይሆን የሚሉትን ነገሮች በማሰብ ግሌ ምክንያት እየፈጠርኩ ሳላገኘው ቀረው እና በጣም በተደጋጋሚ ነበር ጥያቄውን ሲያነሳልኝ የነበረው። እኔም ምክንያቴን አብዝቼ ቀረ። ከዛ አንድ ቀን በመኪና አደጋ ልጁ ህይወቱ አለፈ። ከዛም እኔ ምን ነበር ሊነግረኝ የነበረው? ለምን አላገኘሁትም? እገዛዬን ፈልጎ ቢሆንስ ኖሮ በቃ ምን ነበር ያለ እኔ ሊነግረኝ የነበረው ነገር ማለት በቃ እኔ ምን አይነት ሰው ነኝ? የማረባ ነኝ? ለምን የራሴን ፍልስፍና ወደፊት አድርጌ የእሱን ሀሳብ ለምን ችላሉት? የፈለገውን ጥያቄ ቢያነሳ ጥያቄውን ፖዘቲቭሊ መቃወም እችል ነበር። ለምንድን ነው ያላዳመጥኩት? ለምን አልሰማሁትም? ሊነግረኝ የነበረው ስለምን ነበር? ህይወቱ ላይ ፈተና ገጥሞት ወይስ ከኔ ጋር የፍቅር ጥያቄ ፈልጎ ይሆን? ለትዳር እንደዛ አስቦ ይሆን? ወይስ እንደ እህት ሊያማክረኝ ነበር? ብዙ ጥያቄዎች ጭንቅላቴ ውስጥ መጡ። በጣም ተጸጸትኩ። ድጋሚ ሰው ለምንም ምክንያት ቢፈልገኝ አግኝቼ እድሉን ሰጥቼ እንደማወራ ለራሴ ቃል ገብቼ በጣም ጸጽቶኛል። በዛ ሰዓት ኃጢአተኛ ነኝ፣ ምንም የማረባ ነኝ፣ ነገሮችን አስተካክዬ ወይም ደግሞ በሁለት መልኩ ማየት የማልችል ነኝ፣ ራስ ወዳድ ደግሞ ነኝ። መንፈሳዊ ወንድሜ ነው፣ አግኝቼው ልሰማው ይገባ ነበረ። መጥፎ ነገር ጥሩ ነገር የፈለገውን ቢለኝ ምላሹ የኔ ነበር እና ይሄ በጣም ይጸጽተኛል። ግን ድጋሚ እንዳልሰራው አስተምሮኝ አልፏል። በጣም ጥሩ አሪፍ ነገር ነው። እግዚአብሔር ያክብርልን። አሁን አየሽ ያልሻት ነገር ቁልፍ ይዘሻል ዛሬ። ግን እዚህ በኋላ ድጋሚ እንዳልሰራ አይደለ? አሁን ቁጭት ላይ ወይም መዛ ትችት ላይ ወይም መዛ ኔጌቲቭ ላይ እየኖርሽ አይደለም። በቃ አሁን ቅድም ያልሻት ነገር ዋና ወዛች ላይ ናት። በቃ ተምሬበታለሁ ወደፊት። አሁን የምን ይባላል የኔ አሰልጣኝ። አየሽው እንዴት ውስጥሽ የውስጥሽ አስተሳሰብ እንዴት አሰልጣኝ እንደሆነ እንደቀየርሽ በአንድ ጊዜ እዚሁ ላይ ጥሩ ነው። እንመለሳለን። ራዊ ስማችን እንግዲህ ሳሳት ይቅርታ። ሩሂ እሺ፣ ሰላም እንዲያቆን። እሺ ቅርታ፣ ጥያቄውን ይደግሙልኛል? ጥያቄው ቢዚ ናት መሰል። አይ አይደለሁም። ጥያቄው ሀሳብ የእሷን እንትን እያልኩኝ ሀሳብ የተበተነ እና የኮመትኩት ስለ ኮመንቱ ነው አይደለም። ከይቅርታ ጋር ትንሽ ድገሞች ፈርቼ ቅድም የጻፍሽው ነበረ እና ጥያቄው ምንድን ነው? በህይወትሽ ላይ ራስሽ ላይ በጣም ሀርድ የሆንሽበት ጊዜ ቅድም ያው እሷም እንዳለችው መምህርም እንዳሉትኝ ፈተና ተፈትነው የምንፈልገው ግሬድ ሳይመጣ ሲቀር ራሳችን ሰነፍነን ብለን ራሳ የኛ ትችት ያለው ውስጥ ማለት ነው ኢነር ቮይስ ያለው እና ያጋጠመሽ ድርጊት ካለ ለራስሽ የነገርሻቸው ትችቶች ምን ነበሩ? ቃላቶች? እሺ ያው አንደኛ ሰው አይወደኝም ነበር ብለው ማለት እንደዛ እንድል ያደረገኝ ምንድን ነው? እኔ መልካም አስቤ የሆነ ነገር ስነግራቸው በቃ ለዛ ሰው አስቤ ስናገር ወይም ሳደርግ እንትን የምናገረውን ነገር በተቃራኒ ነው የሚያስቡት። አሁን ለምሳሌ ዲያቆን እንደዚህ ብታደርግ እኮ ይህንን ብትናገሩ ይህንን ብትወስድ ምናምን ስል ከዛም የሚመጣው ምላሽ በጣም መጥፎ ነው ለእኔ ላይ ክፋት አስቤ መጥፎ ነገር አስቤ ምናምን ነው ለሰው የሚመስለው እና የሆነ በምናገርበት መንገድ ሁሉም ሰው በዙሪያ ያለ አይረዳኝም ሀሳቤን እና እኔ መልካም ብዬ ያሰብኩትና ያደረግኩትን ነገር ከክፋት ነው ወስዶት ምላሹ እኔ ላይ የሚሆነው ደግሞ መጥፎ ነገር ነው እና ሁሌ በቃ እንዲህ ለምንድነው በቃ ሰው አይወደኝም ምንም ነገር ባደርግ ምንም ባስብላቸው ምንም ብናገር ባድርግላቸው ራሴን ጎርጅ ያደረግኩት ነገር ሁላ ከክፋት ሆኖ ከዛም ከመቆጠሩ ሳያንስ ምላሻቸውን ሌላ የሚያደርጉት የሚነግሩኝ ነገር በቃ ጥሩ ያለው ነገር መጥፎ ነገር ስለሆነ እንዴ ሰው አያደኝም እና እኔ ምን አድርጋለሁ? ለምን እዚህ ምድር ላይ ራሱ ምን እሰራለሁ? ለምን ተፈጠርኩ? ምናምን ነበረ ብዬ ራሴን የማማርረው ምናምን ነገር። በተቃራኒ እዚህ ላይ ያለች በተቃራኒ ጥሩ ነገር ተናግረሽ ወይም አድርገሽ ሰዎች አይ ሰዎች እንኳን ይወዱኛል የማደርገውም ነገር እንኳን በጣም የሚያስደስት ነው በእኔም ለእኔም ለሰውም ለእግዚአብሔር የሚል ነገር ድርጊት ደርሶብሽ ያውቃል?
እንዲህ ብዙ አሁን ለምሳሌ እኔ በአረብ ሀገር ነው የምኖረው እና ፎር ኤግዛምፕል በፊት ማዳም ቤት በምሰራ ሰዓት እርጉዝ ነች ሴትዮዋ እና እርጉዝ ስለነበረች ከስራ ስትመጣ ልጅም ቤቱ ስራ ለምናምን ነገር እኔ ያግዛታለሁ እና ከውጭ ስትመጣ አንዳንድ የምትሰራቸውን ስራ ነው ቁጭ በይ እኔ ልስራልሽ እላታለሁኝ አይደለም። አንቺ እንዴት ይኛለሽ? አንቺን ከኔ ያስበልጠሽ ነው? እኔ እኮ አለቃሽ ነኝ፣ እኔ እኮ ማዳምሽ ነኝ፣ ከኔ የተሻለ የምትሰሪ ይመስልሻል? ምናምን ነገር ትለኝና ከዛን እንጣላለን። ኦር ደግሞ ስትከለከለኛለች፣ የሆነ ነገር የሰጠችኝም ነገር ካለ ትወስድብኛለች። እኔ ያልኳት ጀስት ረፊ ይሄን የምትሰሪውን ላግዝሽ፣ ኦር ልጆቹን እኔ ቴክር ላድርግ ምናምን ነገር ነው። ሰው ቸግሮት ብር እሰጣለሁኝ አይደለ? ብር አበድራለሁኝ። ብር አበድሬ ያንን ብር ስጠይቅ ተሰድቤ ብሎክ የተደረግኩበት ጊዜ አለ። መጥፎ ነሽ፣ ገና ለገና ብር ሰጠሁ ብለሽ ደግሞ እንዲህ ትሆኛለሽ። ይሄ ተራው ኤግዛምፕል ነው እና ከዚህ የባሱ በጣም ብዙ ነገሮች አሉ ማለት ነው። እና በቃ ኢቨን አስቤ ኦኬ አከሊት ለምን አሞኛል ስላለች ሐኪም ቤት ለምን አትሄጂም ለምን አትታከቢም ካልኳት ምን አስበሽ ነው እንደዛ የምትይኝ ብሎ የሚመጣው ምላሽ መናገር ራሱ የከፋ ነው እና ብዙ ነገር አለ። በጣም ጥሩ ጊዜ ያረግልሽ። እዚህ ሌላ አንድ ሰው አለ ቻንስ የሚሰጥ አይ ማሬ ያለሽ ምናልባት እሷን የምድል ብንሰጣት ሁለት ነጥቦች ምን ጽፍ የሚፈልገው በተቃራኒ ደግሞ የኔ አሰልጣኝ በህይወታችሁ ውስጥ የሆነ ነገር አድርጋችሁ በቃ የሆነ እችላለሁ የሚል መንፈስ አሁን በወድቅ ነገ እነሳለሁ በላችሁ ለራሳችሁ የነገራችሁበት ታይም ምን አይነት ይመስላል የሚለውን ነገር አንድ ሁለት ነጥቦች ብታስቀምጡልኝ ደስ ይለኛል። አንዴ ደግሞ ቢነግሩን ይህን ክሊር ቢያደርጉት አሁን የምንናገረው ፖዚቲቭ ወይ ለራሳችሁ ውስጥ ኢነር ቮይሱ ማለት ነው። የቅድሙ የእኔ ተች ብለናል አደለ? የሆነ ነገር ድርጊት አጋጥሞ በራሳችን ላይ ትችት ያበዛንበት ወይም የውስጣችን ድምፅ በጣም ትችት የበዛበት። አሁን ደግሞ በተቃራኒው ልክ እንደ አሰልጣኝ ጎበዝ በርታ የሚል ሀሳቦች በውስጣችን መጣው ከሆነ እኔ አሁን ብዙ ያጋጥሙኝ ላይ በራሴ ህይወት ማለት ነው። ለምሳሌ እችላለሁ ማለት እነሳለሁ፣ ይሄ ባይሳካ እግዚአብሔር ከኔ ጋር ነው ያን በቃ እነዚህ ቃላቶችን እነዚህ ሀሳቦች በአይምሬ እና እነዚህ እንግዲህ አሰልጣኝ የሚባለው ውስጥ ያለ የኔ አሰልጣኝ ይባላል። ማይኮች እንለዋለን። ማይኮች እና ማይ ትችት የሚያበዛ ስለዚህ አሁን ልክ በመልካም ሀሳብ ለራሳችን እንደዚህ ነገሮች ብለናቸው ከሆነ ማለት ነው። እሺ ብዬ አውቃለሁ ያላችሁ እስቲ ለራሳችሁ ያላችሁትን ነገር እስቲ ዘርዝሩልኝ። ከታች ያላችሁ ሌሎቻችሁ እዚህ ያላችሁ ጻፉ። እስከዛው እኔ ሌላ እንትን እሰጣለሁ። ሰማልኝ ስልክ ገባብኝ። ይሰማል? ይሰማሉ። ሰው ፕሮ አንድ ነጥብ እኔ እሱ ላይ ለማንሳት ዲያቆን የሚመለሱ እሺ፣ ይቅርታ ይሰማል አሁን? አዎ ይሰማል። ሄሎ አላችሁ? በጣም ጥሩ ይቅርታ። አንድ በእኔ ያጋጠመኝን አንድ ሀሳብ ልንገራችሁ። መኪና ይዤ ይሄ ራሳችን ኢማጂን ታደርጉ ነው እና በአጋጣሚ ወደ ትምህርት ቤት እየሄድኩ ነው፣ ወደ ስራ እየሄድኩ ነው። እነዚህ ሁለት ጊዜ አጋጥሞኛል እና የመጀመሪያው ወደ ስራ ሲሄድ ትንሽ አርፍጄ ነበር እና አርፍጄ እየሄድኩ ሳለ እንደምታውቁት መቼም ስናረፍድ
ምንድነው የምናደርገው? በዚህ ሀገር መቼም ያውቃሉ መምህር፣ ስፒድ የሚባል ነገር አለ። ትንሽ ከስፒድ ሊሚቱ ጨመር አድርጌ እየነዳው ነበረ ቶሎ ለመድረስ። ግን ኦልሬዲ ሌትኛለሁ እና በፍጥነት እየነዳው በአጋጣሚ ፖሊስ ተደብቆ እንትኑን አነጣጥሮ አላየሁትም፣ እየጠበቀኝ ነበር። እኔ ፍትልክ አድርጌው ስሄድ ሰውየውን እያበራ እየተሽከረከረ በቃ መጣ። እንግዲህ ማጅ ምን እንደበው በውስጥ የምን እየተሰማኝ አይነት ጭንቀት፣ ልቤ ሬስ እያደረገ ነው። በቃ ትኬት ላገኝ ነው፣ ልከፍል ነው ምናምን በቃ ብዙ ነገር። እዛ ተከተለኝና አስቆመኝ። ለምንድን ነው በፍጥነት እየሄድክ የነበረው አለኝ። እንግዲህ ስራ እየሄድኩ ነው፣ ሌቱኛ ነው አልኩት። ከዛ ድራይቨር ላይሰንስ አምጣለኝ፣ ሰጣሁትኝ። ነጥቤን አሸከመኝ። 400 ምናምን ክፈል አለኝ። ያው በዚህ በዶላሩ ነው ደግሞ እንዳትመነዝሩትሽ አደራችን። እንግዲህ ኢማጅን በዛ ሰዓት ለራሴ የነገርኳቸው ሀሳቦች አይደለም። መጀመሪያ ላይ በቃ ፖይንት አለ፣ እንደገና በቃ ኢንሹራንስ ደግሞ ይጨምራልኝ፣ ብዙ ነገር አለ በቃ በውስጤ። ግን ምን አለ ይነወት አልኩኝ። ከዛ ልክ ሰውየው እንደሄደ ተሎ ብዬ ራሴን ምን አደረግኩት? በቃ የውስጤን ቮይስ ይሄ አሰልጣኙ ብቅ አለልኝ። በቃ ተሎ ብዬ ምን አለ ይነወት፣ ጥፋተኛው ራሴ ነኝ። ሲጀመር በጊዜው መነሳት ነበረብኝ። ዛሬ ትኬቱን አግኝቻለሁ። ዋናው አደጋ ለማድረሴ፣ አደጋ ለእኔ፣ አደጋ ላይ ለመውደቄ፣ ሰላም መሆኔ ብቻ ገብቼ መውጣቴ በቂ ነው። እስከሰራው ድረስ ገንዘቡን እከፍላለሁ ብዬ ይሄ አሰልጣኝ የተባለው ኮቹ መምጣት ጀመር። አያችሁትኝ? ያው እነዚህ ሲምፕል በሆነ ስቶሪ ነው እየነገርኳቸው። በጣም ስር በሰደደን ኤግዛምፕል ልነግራችሁ ይችላል። በጣም ስር በሰደደ ገብታችኋል። እች ግን ጀስት ላይክ ኦቨርላይ ቢሆነች ኤግዛምፕል ለመስጠት ነው። እና በህይወታችን ውስጥ እንደዚህ አጋጥሞን ግን ነገሩን በአንድ ጊዜ ቅይር ያደረግነው ጊዜ አለው። ገንዘብ አጥሮን ሊሆን ይችላል። ከአንድ ሀገር ወደ አንድ ሀገር ስነድ ችግር ገጥሞን ሊሆን ይችላል። ያንን ችግር ግን በምን አይነት ቮይስ ነው ያለፍ ነው የሚለውን ነገር ታስቡልኝ ነው። እስከዛ እስከምጽፉ ከጨረሳችሁ ሸር ማድረግ ሬድ ናቸው። የስሽ መመሪ ይቺ ቀጥ ነው። እሺ እንግዲህ ብዙ ጊዜ የተለያዩ ተግዳሮት ሲደርስብኝ እኔም የማደምጠው አንድ ድምፅ አለ። እሱም በዚህ በኢዮብ 11:16 ላይ አንድ ትረስ አለ እንዳለፈ ውሃ ታስበዋለህ የሚለው ቃል ያጽናናኛል። ያልፋል፣ ይሄ ነገር ያልፋል። በእግዚአብሔር እስክታመንኩ ድረስ ደግሞ መከራው አልፎ ነገ ደግሞ ዝናቡ አልፎ ፀሐይ ትወጣለች፣ የተሻለ ጊዜ ይመጣል የሚለው ነገር ያጽናናኛል ውስጤ። እና ምንም አይነት በህይወቴ ውስጥ የተለያዩ ተግዳሮቶች ቢደርሱ በቃ ሁሌ የምናገረው ቃል ነው። ልርሊ ሁሌ ምለው ቃል ነው። መከራን ትረሳለህ እንዳለፈም ውሃ ታስበዋለህ ይላል። ያለፈ ውሃ ያፈሰስነው ውሃ ዞር ብለን እንደማናስበው ሁሉ የኔም መከራ እንደዛ ውሃ ያልፋል። ስለዚህ ዞር ብዬ ማላስብበት ማልመለከትበት ጊዜ ይመጣል እግዚአብሔርን ተስፋ እስካደረጉ ድረስ እያልኩ ውስጤን ይህንን የመጽሐፍ ቅዱስ ክፍል ደጋግሜ ሰንሼ እነግረዋለሁ። በጣም ጥሩ። እግዚአብሔር ያክብርልን። ልክ ልበ አምላክ ዳዊት እንደተናገረው አንተ እንዳልወድድ በልቤ ቃልን ሸሸኩ እንደሚለው ሰወርኩ እንደሚለው የእግዚአብሔር ቃል ሁሌ በችግር ጊዜ ብቅ ብለው ተስፋ የሚሰጡን፣ ተስፋ ስናጣ ጨለማ ላይ ስንሆን ብርሃን የሚሆነን፣ ስናለቅስ የሚያብስልን የእርሱ ቃል ነው እና ደፈነሊ ቃሉን በአይምሯችን መመራይዝ ማድረግ ትልቅ ነገር ነው። እስቲ ፊቸር እንዋይ። በጣም ቆንጆ እንትን ነው። እሺ እዚህ ያላችሁ ሰላማዊት፣ ሰላም፣ ሩሂ፣ ማረይ፣ ሌሎቻችሁም ፓርቲስፔት እናድርገው። ኦኬ ባክን ፎርስ እንዲህ እየተነጋገርን ታች ያሉም እያደመጡን ነው እና ዝም አንበል። የምትሉ ጊዜ ምን ይመስላል? እንዴት ምን አይነት ቃሎች ነው ለራሽ የተናገርሽው? እኔ ለራሴ የተናገርኩት መልካም ነገር እውነት ለመናገር እንትን ወይኔ ጥቅሱ ቁጥሩ ጠፋብኝ። ሸክማቸው የከበዳችሁ ሁሉ ወደ መልበስ ከበፊቱ
እዛ ፈተና ውስጥ እንድገባ ያደረጉኝ እኔ ሰርቻችኋለሁ ብዬ የማስባቸውን ስህተቶች ለብቻ ያ ፈተና እንዲደርስብኝ ይሄ አካል አስተዋጽኦ አድርጓል የምለውን ለብቻ ለይቼ ራሴ ምን ሆኜ ነው ይሄኛውን ጥፋት ባላጠፋው ይሄኛው አይደርስብኝም ነበር፣ አዎ ጥፋተኛ ነኝ ብዬ ራሴን ጥፋተኛ ነኝ ብዬ ስቀበል ሰላም ሆንኩ። በፊት ግን ይሄኛው ጥፋት የኔ አይደለም፣ እንደዚህ ባይሆን ኖሮ እንዲህ አይሆንብኝም ነበር እያልኩ ከራሴ ጥፋት እሸሽ ነበረ። የራሴን ጥፋት አመው ጀመርኩ ቀስ እያልኩ አንዳንድ ነገሮችን ማድረግ። እንዳልኩት እኔ እንዳሰብኩት 5 ዓመት 10 ዓመት አልፈጀብኝም። በአጭር ጊዜ ወደ ራሴ የተመለስኩ ከበፊቱ በተሻለ ቀና ብዬ መራመድ ቻልኩ። ያው እግዚአብሔር ረድቶኝ ነው እንጂ እኔ ምንም አይነት እንትን አልነበረኝም። ምንም ከዛ በፊት የደረሰብኝ ነገር ስለሌለ በቃ ነገሩ ሲደርስብኝ ስብር ነው ያልኩት። ግን እግዚአብሔር ያው መክሮኝ ወደፊት ነገሮችን ማስቀጠል ቻልኩ። ከበፊቱ በተሻለ ከፈተናው ተምሬ ያንን ድጋሚ ያን ስህተት እንደማልሰራው ተምሬበት፣ ሁሉም ነገር ደግሞ ያልፋል። ምንም ነገር ከዚህ በኋላ ህይወቴ ላይ ሀፕን ቢያደርግ እንደሚያልፍ፣ ስለዚህ ሲያልፍ ደግሞ ሁሉም ነገር ታሪክ ነው የሚሆነው፣ ከኔ ጋር አይኖርም። የኔ ታሪክ ሆኖ ይጻፋል፣ ግን ያለፈ ታሪኬ ነው የሚሆነው። ካለፈው ታሪኬ ደግሞ የወደፊቱን አስተካክዬ መጻፍ እችላለሁ ብዬ ከዛ አንገቴን የደፋሁበት ሰዓትና ያለፈው ነገር ያንን አስተምሮኛል እና እችላለሁ፣ እያሳያቸዋለሁ። እንደገና ቆማለሁ፣ በሁለት እግሬ ቆማለሁ፣ እነሳለሁ፣ ከበፊቱ በተሻለ ሰው ሆናለሁ ብዬ ለራሴ እነዚህ መልካም ነገሮች ነግሬ እግዚአብሔር ረድቶኝ አልፌዋለሁ። ይሄ ነው ያኔ። በጣም ጥሩ፣ እግዚአብሔር ያክብርልን። ይሄ ነው ትልቁ ነገር። በቃ ዋናው የስ በጣም ትችያለሽ ያለሽ ነው። እግዚአብሔር ይስጣችሁ። ትልቁ ነገር አሁን ይህንን ኤክሰርሳይዝ ያደረኩት ነገር ምንድን ነው? እያንዳንዳችን በህይወታችን ውስጥ ችግሮች፣ ፈተናዎች ይመጣሉ። ለእነዚህ ፈተናዎች ግን የሚቀድመው የትኛው? ትችቱ ነው የሚቀድመው? ትችቱ ነው ዘላቂ የምናደርገው ወይስ ደግሞ ይህ አሰልጣኙን አምጥተን ራሳችን እንዴት ነው የምናሰለጥነው የሚለውን ነገር፣ መልካም ቋንቋዎችን፣ መልካም ሀሳቦችን እንዴት ነው? ለዛ ነው እነዚህ እችላለሁ ማለት መቆም እችላለሁ። በአደዊ ቅድም ጥሩ ነገር አንስተሻል። ሰላም ምንድን ያልሽው? እግዚአብሔር እኮ እኛ ስንጠር ነው እኮ እግዚአብሔር እኮ የሚሰጠን አይደለም። ትዝ ይላቸዋልኝ ባለመክሊቶቹ ሰጧቸው እኮ ሄድ አይደለ እንዲሰሩ ነው የሰጧቸው። ግን ላለው ይጨምርበታል ማለት እኮ ለሰራ ይሰጠዋል ነው። እንዲያውም ምንድን የተባለ ላለው ይጨምር፣ እንዲያውም ላልሰራው ለዚህ ለሆነው ቀሙትና ለዛ እና ምን ለማለት ነው? ስንሞክር ስንጥር ራሱ እግዚአብሔር ብርታቱን ኃይሉን ኢቨን ከሀሳብ ጀምሮ ማለት በሀሳባችን እችላለሁ በቃ እግዚአብሔር አልልኝ ያን እግዚአብሔር ያቆመኛል ማለቱ እግዚአብሔር ራሱ ቆም ያደርገናል ማለት ነው። እና እኛ ስንሞክር እግዚአብሔር ደግሞ በቃ ፊት ለፊት እየመራን እሱን እየተከተልን እሱ ደግሞ ያሳካልናል። እና ብዙ ጥሩ ሀሳቦች ላነሳሽ በጣም እግዚአብሔር ይስጥልን። ለአንድ ሰው እድል እንስጥና አንድ